ፐርሰናል ጥላቻ ችግር የለብኝም በዳቆንነቱ ተጽኖ ስለፈጠረ እሱ ላይ ዞር ካላችሁ እንደ ሰይጣን ነው ምዞርባችሁ እናንተ ላይ ደቀቀናሞች ማለት ነው ሊያሾ ቀንተሽ አንቺ ሃይማኖት የሌለሽ ወራዳ ጎንደር ሄደሽ የጎንደር ፈረስ ላይ ቁጭ ስትይ ፈረሱ የፈሳብሽ በሶሻል ሚዲያ ታሪክ ታይቶ ማይታወቅ ቂጥሽን በአምስት ጣትሽ ስትጎረጉሬ የተገኝ ሊያ ፊንገር ሾ ጎርጓሪ ቂጥሽን ጎርጉሪ ሂጅና አንቺ ወራዳ ማለት ነው በኢትዮጵያ ታሪክ ታይቶ ማይታወቅ ቂጥሽን ሶሻል ሚዲያ ላይ ላይፍ የጎረጉርሽ አንቺ ከብት አንቺ ሰው ሆነሽ ስለሱ ለመናገር አንቺ ቤት አይገባም እንዴ ብሎ ይገባል አንቺ አርቲስት አይቀርሽ ምን አጋስስ የሶሻል ሚዲያ ብርጥሞሽ ማንም ይቀርሻል አንቺ አጋስስ አንቺ ከብት ማለት ነው ጥምብ ጴንጤዎች ካላረፋችሁ ወደ እናንተ ደግሞ የእናንተም ፓስተሮች ቂጥ ሲጎረጉሩ ሳይቀር ቪዲዮ አስመጥቼ ጉዳችሁን ነው ማዋርዳችሁ እከካም በቀቀና ዘመርኩን አንተም ሰው ሆነ ጭንቅላት ራሱ ዳምጠው ይዳጣው እንትን የመሰልክ ጭንቅላት ራሱ ጭሎ ፋንዲያ አንተም ሰው ሆነ ሶሻል ሚዲያ አግኝተ ዳቆሌ መተቸት ደረክስ ምን አባ ያገባል ራስ ስራና አሰራ ወደሱ ምን አባ ያዞርሃል ሂድና ዝም ብለ ፖለቲካ አንተንትን ፖለቲካ አባይ ተነተነ ዣንጥላ ራስ ይቡዬ ቴንኪው ሰብስክራይብ ላደረጋችሁ ቴንኪው ክበርልኝ የኔ ውድ አመሰግናለሁ ሰብስክራይብ ቤቱን ላደረጋችሁ አመሰግናለሁ እኔ ስለማላቀው ነው ሶሪ ይሄንን ሶሻል ሚዲያ ዝም ይለፈልፋለሁ እንጂ ሰብስክራይብ ያረጋችሁ ጠቅላላ አመሰግናችኋለሁ ቴንኪው ዳቆሉ ላይ የተነሳችሁ ዳቢሎስ ላያችሁ ላይ ይነሳባችሁ ዳቢሎስ እላያችሁ ላይ ይነሳባችሁ ምን አባታችሁ ተጽኖ ስለፈጠረባችሁ ጴንጤዎችን ስላሳደዳችሁ ምን አባታችሁ ፈልጋችሁ ነው ምን አባታችሁ ያርጋችሁ አንቺን ቁልቲ የምትባይ ደግሞ ደንቆሮ ኦሮሞ አክብሎ የተፋሽ ዳልቻ ልክልክሽን የሰጠሽ የታባሽን ስና ሲፈላብሽ ሃጠራው ብሎ ዋጋሽን የሰጠሽ ዘመርኩን ጠራረብህ እንዴ አማራው ነቃብ ብር አልሰጥም ማለት ዞር ኮደ ዳቆሉ እዛው ወጥር አንተ ደቀቀና ሜንን እንትንህን ፖለቲካን አሳድ ከዳቆራችን ላይ ውረድ እዮዳብ ስለሷ አውርቷል እዮዳብ ወደኛ ዳቆል ዞረ ከሆነ እኔ አንተ ላይ ነው ምዞርብ ነግሬሃለሁ እንከባበር እዮዳብ እግዚአብሔርን ነው የምላችሁ አውቃችሁ ልታጣሉኝ ካልሆነ እዮዳብ ወደዛ ዞረ ከሆነ እግዚአብሔርን ዞርብሃለሁ አረጎም እዮዳብ ከኛ ጋር የሚያጣላው ነው እዮዳብ ከኔ ጋር ስለታረቀ ቀንታችሁ ነው እዮዳብ አያረግም አንድ ያስገቢላ አውራ አባቴ ገባበት ጉርጓርጉ ምን የምታወሩት ማን አባታችሁ ፈቅዶላችሁ ነው መገቡት ገደል ያስገባችሁ አንካሳ ጴንጤ ትሆናላችሁ ልዘባርቁ ማን አባይድና ዛለፍልፍ ጴንጤዎቻችሁ ለሊስ ይለፈልፉ አይደል የሚያድሩት ሂዱና ለፍልፉ እዛ ማን አባ ያስገባልን ቆሮቆንዳ ጴንጤ ልክስክሶች ሂዱና በጫማ ጥፊ በካራቴ ጴንጤ ሰይጣን አውጣ ኢትዮጵያ ውስጥ ያለን ሳር ግጣችሁ ጨርሳችሁ ዛሬ ከቻይና የመጣ ቄጤማ ነው እየተጎዘጎዘ ያለው ግጣችሁ የምድር ሳር ግጣችሁ ምትበሉ ጌታ ሳር ግጣ ብላ ሚል የለ ሂዱና ሳር ብሉ እናንተ ሳር በገመጣችሁት ዛሬ ቄጤማ ጉዝጎዛ እንኳን የለ በፕላስቲክ ቄጤማ የመጣው ሳር የመሬት ምን አገናኘው ኢየሱስና ሳር ምስግጥ ፒፕል ምን አባታችሁ ፈልጋችሁ ነው ያፈላችሁት ዘንድሮ የታባታችሁ ልክስክስ ዳቆል ተጽኖ ፈጠረባችሁ ልክልካችሁን የናንተን አጋስሶች ልክ አዘመርናቸው
ሲዘምሩ አያችሁ ሐርና ወርቁን አዘመረልኝ የኔ ጌታ የት አባታችሁ ተጽዕኖ ፈጠረባችሁ ምድረ ደቀቀና ከብት ምን አባታችሁ ፈልጋችሁ ምን አባታችሁ አርጓችሁ ዳቆኑ እኛ ኦርቶዶክሶች ካጠፋንተቸው እኛ ኦርቶዶክሶችን ጠይቀው ማን አባታችሁ ጠይቃችሁ እናንተ ስለሱ የምታወሩት ደቀቀና መሳግቡ ራሳችሁ እኔን ተውኝ እኔ ምን አባታችሁ እንደማረጋቃል እዛው እናንተ መሳግቡ ምን አገባችሁ ጌም ይጫወት ሊጥ ያስለቅልቃቸው ምን ያርጋቸው እኛን ይጭነቀል ዳቆኑ ላይ ለምን አባታችሁን የተነሳችሁበት እኮ ነው የምነግራችሁ ልክስክስ ወራዳ ሁላ ማለት ነው ማን አባ ነው የሚሰማ ሰማችኋለሁ እንዴ ምድረ ድስጣፍ እስቲ ጓደኛዬ በጣት ደውላለች ሻመት አልኖርኒ ሮማን ተሰማ ጻፉ ዳቆን ኦኬ ተነሳ ዳቆናችን ተጽኖ ፈጣሪያችን እያላችሁ ጻፉ ፕሮፋይሉን አድርጉና መናፍቆችን እንደማይችሉ አሳዩአቸው ፍቅሩን ግለጹለት ዳቆን ፈለገ ተጽኖ ፈጣሪ ብላችሁ እየጻፋችሁ ዋጋቸውን አሰጧቸው ኦርቶዶክሶች ለዚህ እንደማታንሱ አቃለሁ ሄሎ ወየኔት እንዴነሽ ማን የሞተው ኦኬ አላቃትም እኔ ማላቀው ሰው ለቅሶ ልሄድ አልችልም እግዚአብሔር ይማራት በቪዲዮ አንቺ ዛውኝና ነጠላ አርጌ ከቤቶኜ ደርሳለሁ ሂጂ አንቺ እኔ የልጆች እናት እኔም የልጆች እናት ነኝ እኔ ስሞት እኔ ማቀኝ ሰው መጥቶ እንዲቀብረኝ አልፈልግም ሲጀመር እኔ ከሞትኩኝ ቪአይፒ ነው የምቀበረው ቪአይፒ ካልሆናችሁ ምን ቀብር ላይ እንዳደርሱ ልጅቷን አላቃትም አንቺ ድረሺ ሮማን ካልመጣች ካሉ አንቺ ቪዲዮ ትከፍቻለሽ ነጠላ ለብሼ በቦርሳ ሄዳለሁ ስራ እዛውኝ ደርሳለሁ ወደ ስራ ልሄድ ነው ያ ስራ ነኝ ሽቶ ከፈለግሽ መጥቷል 6 መጥቶ 3 ነው ወስደውታል ሽቶ ከፈለግሽ ሳያልቅብሽ ትወስጃለሽ ስትመጪ የትኛው ወደሽ ነይና እና ምረጭ ኦኬ ቻው ባይ ለቅሶ በስማ በሻሞተ ብዬ ለቅሶ ከርኩ ሳምንቱ ሙሉ ስራ ልሰራ ነው እንዴ አላቃትም እግዚአብሔር ነፍሷን ይማረው ለቅሶ ባውን ሰዓት ኤኒዌይ ለቅሶ ኦንላይን እዛ ለቅሶ የሚደርስ ሰው ቪዲዮ ከፍቶ ለጠላ አርጋችሁ ዛው መድረስ ነው እንጂ የሞተ ሰው ሁሉ ለቅሶ የምትደርሱ ከሆነ ስራ የሚባል ነገር እንዴ ሊሰራ ነው ፈለቀ አትናቲዮስ ስሙ ራሱ ተጽኖ ፈጣሪ yes ፈለቀ አትናቲዮስ ስሙ ራሱ ደስ ሲል ተጽኖ ፈጣሪ ፈለቀ አትናቲዮስ ተጽኖ ፈጣሪያችን አለን እኛ የኦርቶዶክስ ባለማተቦች ከጎንህ ነን ማንንም ሰው አንተን የመናገር ሞራል የለም ለነገሩ በእግዚአብሔር የምትኖር ስለሆነ የእግዚአብሔር በረከት ያለብህ ስለሆነ የእግዚአብሔር መንፈስ ቅዱስ ላይ ወረደ ስለሆነ ለጥቃቅንና አነስተኛ ዝምባም ቲክቶከር መርስ እንደማሰጥ ተማመን መርስ እንዳትሰጥ እኛ አለንልህ ቀንዳቸውን ይያልን ልክልካቸውን መልስ እንዳሰጥ የኔ ንጉስ የተከበርክ አንደበት ራሱ ማር ይወርዳል እግዚአብሔርን ካፍ ማር ስትናገር ኩራታችን የኦርቶዶክስ አይን ማንም አንተን የመናገር ሞራል የለውም እኛ አለንልህ እኔ በተለይ ፉል ታይም አገለግልሃለሁ እቀጠቅጥልሃለሁ በውስጥ መስመር እሱን የተናገሩትን ስማቸውን እየጻፋችሁ አምጡ እንቀጠቅጥለታለን ና ያቡና ግባ
እንዴ ዝምባም ጴንጤ ምን አባል ሰራ ነው እኔ ጋር ልገባ የላካችሁት? ወደረዛ ዝምባም ረጋዚ እካካም እኔ ቤቴ መግባት መጀመሪያ እንትኑ ሆን የት ልሰራ ነው እኔ ቤት የምትገቡት? መጀመሪያ ጸበል ተጠመቅ እኔ ቤት ከመግባት በፊት እንዴት አደርሽ? ደህና አደርክ? እንዴት ነሽ? ምን አርግ ብሎት ነው? አረ በቃ እንትን ነው ይሄ የሚመልሱለት መልስ ጠፋ። በፊት እነሱ ነበሩ ኢየሱስ ጌታ ነው ብለው መንገድ ላይ የሚሰብኩትና ሮሚ እና ኢየሱስ ጌታ ነው የሚለው ምዕራፍ ንገረን ሲባሉ አያውቁትም። እስቲ አንድ ጴንጤ አስገቢና ኢየሱስ ጌታ ነው የሚለው ምዕራፍ ይንገሩን። አንድ ጴንጤ እስቲ አንድ ቁጥር ጽፋችሁ ጥያቄ ነው ጀስት በቀና መልስ፣ ስድብ አይደለም፣ ክፋት አይደለም፣ ተንኮል አይደለም። ኢየሱስ ጌታ ነው የሚለው ምዕራፍ ምን ላይ ነው ብሎ ነው የጠየቃቸው። ተንጫጩበት። ጌሙን እንትን ለማለት ምዕራፍ በስነ ስርዓት ይዘ ነው ኢየሱስ ጌታ ነው የሚለውን ብቻ ያ ኦኬ ኖ መመለስ ያ መሐመድ አንቺ እንደውም ትመልሻለሽ። የት ነው የምትመልሺው? ያ መሐመድ ደግሞ ሊያ መሐመድ እኔ ለምንድን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማርህን አምላካችን ማርህ ኢየሱስ ይማርህን እግዚአብሔር ይማርህ። መዝሙሩን እናውቀዋለን። መዝሙር ሳይሆን እኛ የፈለግነው ምዕራፍ መልስ ነው። ቴንኪው አባት አንተ ኦርቶዶክስ ነህ ደግሞ ኦርቶዶክስ ጌታ ይባርክ። ኢየሱስ ጌታ መዝሙሩን አይደለም እኛ በትክክል ጴንጤ የሆናችሁ እችላለሁ የምትሉ ነው ንጉቡ ያልናችሁ። የኛዎቹ ዶንወሪ እኛ እናንስም ለነሱ ጴንጤዎቹ ንጉቡ ነው የተባላችሁት። ምን ይመሳሰል ራቆታችሁን ሁሉ ነው እንደ ፕሮፋይል አርጋውን እስቲ ቆይ ላስገባው። ወንድማችን በሰላም ነው ራቆት ተፈሪ ወይ ጉድ እንትንም የለውም ኔትወርክ የለውም። አይ መጀመሪያ ልብስ ልበስ በእናት አሁን አንተ ደግሞ ልብስ ልበስ ወይ ጉድ። እስቲ ትክክለኛ ነን የሚሉ እናንተ ጴንጤ ካልሆናችሁ እዚህ እንዳመጡ አልኳችሁ። ጴንጤ መልስ መመለስ የምትችሉ ኢየሱስ ያድናል የሚለውን ምዕራፉን እሺ ቲጂናዮ ያቡዬ ሮሚ እንዴት ናችሁ? ግን እኔ አሁን በጴንጤ ሳይሆን እንዳታስወርጅኝ ሮሚዬ እኔ የሚመለከተን ጉዳይ ነው እናቱ ስለጠየቅነው ጥያቄ እንጂ መቼ አይ ሮማን ሰላም ነሽ? እግዚአብሔር ይመስገን ሁሉ ሰላም ነው። እግዚአብሔር ይመስገን። እኔ በጣም ፎሎ ፈላጊ ነኝ። ናውጣት አንድ መልስ የምትመልሱ የላችሁም። ቆይ አንድ ጨዋ ልጅ የሚመስላል ላስገባው እሱ ከሆነ አይ ፎሎ ፈላጊ ነኝ አልኩ። ወይ እንዴት ናችሁ? ሰላም ነው? ሞስካር ሰላም ወይ ብራዘር እንዴት ናችሁ? ሰላም ነው? ሮሚ እንዴት ነሽ? የምን እምነት ተከታይ ነህ? እኔ ፕሮቴስታንት ናቸው። ግቡና ባክግራውንድ ብቻ አይተሽ ንገሪኝ ከመቀበጣጠሩ በፊት ችግር የለውም። ምክንያቱም አይ አይቀበጣጠሩ። እሺ ንገረን። ኢየሱስ ጌታ ነው የሚለው ምዕራፉን ንገረን። ገና ይላል ወጣ ፈርጥጦ በአፍ ብቻ ነው እንደ ኢየሱስ የምታውቁት። ኧረ በስመ አብ። ያ ልጅ ደግሞ መዝሙሩን ውሸቱን ነው አለች። ቡጣዬ ውሸቱን ነው አለች። ማርያም ውሸቱን ነው አለች። እንዴ አንተ ደግሞ መዝሙር አሰማ። ወይ ይሳደባል እንዴ? ልከው ምንድነው ከአሜሪካን መዝሙሩን አሰማ። ጴንጤ ነህ?
አላ አይደለ እሱማ የጀመረውን መዝሙር ሊጨርስልን ነው ጴንጤዎች እኮ ነው የተባላችሁት ለምንድን ነው መቀብጡት እቺ ልጅ ምን ሆና ነው እሺ ነጊብሽ ሮሚ ምን ፈልጋ ነው በቃ የሚመልስልን ሰው የለም አቅም ያለው ሰው የለም እንግዲህና አንቺ ላይ እንኳን አይመልሱልንም እንኳን ፈለገጋ እሺ እቴ እናዮ ቲጂ ናዮ ምን ሆነሽ ነው እንደው የሊቢያ ጉዳይ እንዳውን እሺ የያዝነው ቀጥ አረ በጌታ እኔ በጌታ አይደለም አይ አይደለም እኔ በጣም እነዚህ እንደ ፈለገ ላይ ሊነሱ የቻሉት የመጀመሪያ ሰዎችና እቺ ማናት ልልት የሚሏትን መልእክት መንገር ስለፈለኩ ነው ይቅርታ ብዙም ያንተን የሶሻል አይደለም ግን በጣም ውስጤ ስለ እንትን ስላለ ነው የት ለተንፈስ ያልሽ ነበር እሺ እውነት በጣም የተበሳጭ እንትን ያለኝ መጀመሪያ ላይ ሮሚ የጀመረችው በክብር ስሟ ነው መጠራት ፊንገር ሾ የምትሏት ባለጌ ደደብ ውሻ ከርሳም ሆዳም ሴት ስለ ሆዷ የምትኖር የሰው እቺ ጨው እንኳን ስኳር ብናም በሽታ ያለባቸው እንዳይበሉ የተከለከሉ እሷ ለምን እንትና ጋር ገባ ብላ እሷ ናት የጀመረችው አዎ እሷ ሁሉም ህይወት ላይ አውቃለው ሁሉም አንድ ሰው ስለ ሀገር አጀንዳ ይዞ ትክክል አይሆን ሊያወራ ይችላል በዛ አጀንዳ ይቀጥላል አንድ ሰው ስለ ሃይማኖት ይገባል አንድ ሰው እሷ ጨው የትኛውም ቤት ላይ የትኛውም ትልቁ ትንሹ ላይ እስላም ክርስቲያኑ ላይ ሞዴሊስቱ አርቲስቱ አሮጊቱ ወጣቱ ሽማግሌው የማይቀራት ደጃደግ ክብር የሌላት ተርባ ያደገች ይመስል እህልን ፍለፊቷ አስቀምጣ እህል እንኳን ከንጉስ ይበልጣል ተብሎ የሚከበርበት እንትን ላይ ሆዳደር የሆነች እኔማ የረሃቧን ዘመን እልህ እየተወጣች ነው እንደዛ አጣጥማ እየበላች ስለሰው ብልግና የምታወራው ደሞ ባለጌን ብትሰድብ መልካም የሰው ትዳር ላይ ገብታ ምትበትን የሰው አሁን ደግሞ ሃይማኖታዊ ሰው የኡነቴ ነው ሹመት ከእግዚአብሔር ነው የሚሾሙት እነዚህ ሰዎች ቃልን እንጂ ተግባሩን ልንከተል አይደለም ፈለገ ሰው ነው የሚያስተምረው ቃሉን ነው የምንሰማው እንዴ ፍጹም ክርስቶስ ሆኜ መጣው አላለም እኮ እሱን ቁጭ አድርጎ ጀጅ ማድረግ ውሻ የሆነ ሰው ምን ያያል መሰላችሁ ስጋ ያያል ጅብ የሆነ ሰው የሚያየው ስጋ ነው እቺ ጅብ ስለሆነች ለነ ልዕልቲ ነው እኚ ዳንቆርቲ የምትሏት ሰዎች በር ከፍታ የማይሆን የዝሙት መንፈስ በላይዋ ላይ ያለ ለነገሩ ጨዋነት አፍ ሲከፈት ጭንቅላት ይለካል የነዚህ ሰዎች ለናታችሁ እንደው እታች ያሉ ሰዎች በእግዚአብሔር አድርሱልኝ ለነዚህ ጠማማ መንገድ ለሚጓዙ ደደብ አስተሳሰብ ላላቸው ሰዎች ይሄን መልእክቴን አድርሱልኝ በመጀመሪያ ከዚች ከፊንገር ምጀምረው ስራሽ ተግባርሽ ማንነትሽን የገለጸ ነው ከቃልሽ በላይ ተግባሮችሽን አንቺ የሰው ፍቅር እንደው ፍቅርን እንኳን ልሰብኪ የማትቺ እንደ ዳቢሎስ እንኳን ይቀናብሽ የፍቅር ጠላት ሁሉ ነገር መልካም ነገር የጠላብሽ ስለ መልካም ማውራት ማትቺ ከትንንሾቹ ከዋንቲያ ከነ አሌክስና ከነ ዴዚ ከትንንሾቹ ጀምሮ እስከ አንጋፋ ትልልቆቹ ድክመት የምታወሪ ጥንካሬ የማታጠነክሪ ጥሩ ነገር ካንደበትሽ የማይፈስ ዝምብ እንደ ንብ የከበበሽ እህልን ንቀሽ ክብር ትተሽ ሰውን ለማዋረድ ሆድሽን እያሞላሽ የምታወሪ ባለጌ እኔ የሶሻል ሚዲያ ሰው አይደለሁም እኔ ፎሎወር ለመሰብሰብም አይደለም ቲክቶክ ጀስት ለማየት ለመዝናናት ነው የምገባው ለእንደዚህ ነው ብለሽ እንዳታስቢ ባለጌ ስለሆንሽ ግን እልሄን የማገኝብሽ መንገድ በእንደዚህ መድረክ ብቻ ስለሆነ ነው ሮሚን እግሯን መሳም ነው የቀረኝ መለመን አስገቢኝ ብዬ ላንቺ ስል አሁን ግን በፈለገ መተሻል ፈለገን ይተናግረሻል እስከዛሬ ቦታ ማጥቼልሽ ነው ግን አሁን የማይነካ የነካሽ ነው የሆነ ቀን ትግሬ ተወኛለሽ የሆነ ቀን አማራ ተወኛለሽ የሆነ ዘር ተቆጥረልሽ የሆነ አንቺ ምን አሳማ ከርሳም ውሻ ነሽ ዛሬ ደግሞ ሃይማኖታዊ ላይ መጣሽና ካንቺ ጋር የተጣላችሁን ቤታዮ አናገረ ብለሽ መንገድ የከፈትሽው ለማንም ባለጌ ያቺ ደንቆሮ ሆና ነው ማህይም ሆና ነው ውጭ ሀገር ተቀምጫለሁ ወይ ደግሞ የሆነ ጥሩ ሀገር ተቀምጫለሁ ብላ መድረክ አልገኘው ብላ አፏን የምትከፍተው
እሷ በቡና ቤት መንገድ አልፋ ሊሆን ይችላል ለፈለገ ይሄን ሁሉ ስም የሰጠችው ምድረ ደንቆሮ አሁን ስርዓት ያዙ ሃይማኖታዊ ነገር ላይ ነው የመጣችሁት ፈለገን መከተል አይደለም የሁላችንም ለምን ጳጳሶች አይሆኑም ጳጳሶቹን አይደለም እንከተለው የሚያስተምሩን ትምህርት የተሰጣቸውን ስልጣን ለኛ ይሰጣሉ ስለተመረጡ ነው የእግዚአብሔርን ስም እያነሱ 99 ጊዜ ለህዝብ የሚያስተምሩት እንዳንቺማ ብልግና ይሳደባል እንዳንቺማ ዘርን ማፋጀት እንዳንቺማ ትዳርን ማፍታት እንቁርቴ የተባልሽው አንቺ ፊንገርሾ የተባልሽው ይሄ ነው የናንተ ስብከት የነሱ ግን ስብከት ከአፋቸው ማር ጠብ ይላል ሲናገሩ እርጋታል እሷኮ ጂጂኪያ ብንጠላትም በትግባሯ ብጠላትም ልጆቿስ በስነ ምግባር ነው የሚኖሩት የልጇና እንትኑ ተጣልተዋል ብላኮ የነሱ መለያየት እኮ የምትፈልግናት ለምን እሷ ተፋታ እንደፈለገ ተበላቅጣ ስለኖረች ጥንድ ስታይ የምትቀና ባልና ሚስት የተጋባ በሰላም ሚኖር የምትቀና የጂጂኪያ ልጆች እኮ ተጣልተዋል ብላ ያለች ደንቆሮ ሰምቻለሁ ብላ ባልና ሚስት ማትለያይ ደንቆሮ እኮና እኔ እኮ ስለጠላዋት በቃ ሰው መስላት ታየኝም እውነቴን ነው የምልሽ በጣም ከይሲ ባለጌ ይሄን የዩቲዩብ ብር ያሰከራት የህዝብ ብር ላብደም ያስ እኔ ኢትዮጵያ ሄጄ መብርሃን ምስክሬ ናት የምልሽ መብርሃንን ጠርቻለሁ አሽ ቃል በቃል ሊመቷት በነፃነት የትም ቦታ መሄድ ማትችል ኮፍያና መነጽር አርጋ ነው ኢትዮጵያ አዲስ አበባ ላይ የማይፈልጋት ሰው የለም አናት አባቷን ብሎ መድፋት የሚፈልግ ብዙ ኢትዮጵያ ያለ በገዛ ሀገርሽ ላይ ተሸማቀሽ ከመሄድ ይሰውረኝ ነው የምትዩ እቺ ስሚ እሷ ከሆነች የመጣችሁ በጣም ጥሩ እሷ አቴንሽን ሲከር ናት ዩቲዩብን መስራበት መንገድ ነው የምትፈልገው ሮሚ ያለችውን ሰምተሻል የመጀመሪያዋ ፈለገ ላይ ፈለገ እንዴት አሁን ፈለገን የፈለገችበት መንገድ ልንገርሽ እቺ ዘላል ከቤታየው ጋር እንግዲህ ጥሩ አቀራረባለሁ እሱ ማናቸውንም ለመቅረብ ነው እንጂ ለያንዳንዳቸው የሚሰጠው ትህትና በመልካምነት ነው ከዛ ይባሰ ደሞ ቤታየው አይደለችም ከዛ ይባሰ ሶሻል ሚዲያ ላይ በብልግና የሚናገሩትን ወንዶች ጋር ገብቶኮ በፍቅር ስለ እግዚአብሔር የሚሰብክ ልጅ ነው ሌላ ምንም አጀንዳ የለውም እሱ እኮ በቃ ስለ እግዚአብሔር ከመንገር በስተቀር ስለ ቤተ ክርስቲያን ከመስበክ በስተቀር ስለ መቤታችን ከማስተማር ውጪ ካፋቸው የሚወጣው ነገር ለማስተካከል እንኳን እናንተ ልክ አይደላችሁም አይላቸው ቤታየው ምን አርገቻቸው ከዚህ በፊት ማናት ዘፋኝ ማናት እሷ ጋር ገባች ተብላ ሰድበው መከራዋን አሳይተዋት ቤታየው ጋር ሲገባ ሰው ለምንድን ነው ደማቸው የሚፈላው ቤታየው ለሰው ክፋት ያላት ልጅ እኮ አይደለችም እግዚአብሔር ምስክሬና ክፋት ያላት ሰው ብትሆን እንዲህ ቢሆኑ ጥሩ ለምንድን ነው በዚህ መልኩ የሚከተሏት እሷን በዚህ መልኩ ክፋት ለሰው ልጅ አንድ ቀን ክፋት መኝታ መታቅ ልጅ አይደለችም ቨሬኒካ እሷ ጋር ገባች ተብላ እንቁርት ያልቀረ ማን አልቀረ ልጅቷን ቁም ስቅሏን ፎቶዋ ተዘቅዝቃ የተከበረች ልጅ ለምን ቤታየውን ወደደች አርቲስቶች ቄሶች ከታች እስከ ላይ አባቶች በአለም ላይ ያለ ሰው ሁላ ቲክቶክ ይጠቀማል የራሳቸው ቢጠየቁ ፌቨራይት ሰው አላቸው ልጅቷ ወዳታለሁ ስላለች ብቻ ሙልጭ አርጋው ልጅቷ እንዳልነበረ ለነገሩ ክብሯን እነሱ ከፍም ዝቅም የማረክ ችሎታ ኦሬዲ ከፍ ብላይ ተሰቀለች ሴት ናት በዘፈኗ የአዲስ አበባ ልጅ ናት እርድና ምታቅ ምን ከፍ እንደሚያረጋት ጠንቅቃ ምታቅ ናት አሁን ፈለገ ላይ እኔ እግዚአብሔርን ሲያውራ እንኳን ከሱ ምትማሪው ትልቅ ትምህርት ነው ትርትናን ጥሩነትን ነው ምትማሪው እንዴት ሰው እሱን ላይ ዘመቻ ይዘምታል እኔ እኮ ጧት ስነሳ ነው ግራ ይገባኝ ምን አርጓቸው ነው እንዴ እሷን መነሻ አደረገችና ለምን የእንትና ልደት ላይ እንዴት ይገኛል እሱ የዚች ማነው ፊዮና ነው ማን የምትባል አንድ የጃኒ ጓደኛ አለችና እዛ ልደት ላይ ተገኘ እንኳን አይደለም ልደት ላይ የሚጨፈር ሰርግ ላይ ካህናት ቆሞ አባታችን ሆይ ብሎ ባርኮ አይደል እንዴ ሰው ታድሞ የሚጨፍረው እዛ ቦታ ላይ ካህናቶች ይገኙ የለ እንዴ ልደት ላይ ፊዮና ጋር ገባ ብላ እኮ ነው መነሻ የጀመረችው ጂጂ ይኸውልሽ አንድ ነገር ልበልሽማ አይደለም ፈለገ
ዲያቆን ፈለገ አይደለም ክርስቶስ በቃና ዘገሊላ ወይኑን ውሃውን ወደ ወይን የቀየረው በጣም ብዙ ሰው በታደመበት ክርስቶስ ተገኝቷል። እነዚህ ሀገደሉ የእውቀት ሳይሆን የማንነት ጥያቄ ነው። ቤታዮ አማራ ስለሆነች ገባሽ? ከቤታዮ ጋር ነው ጻብ ያላቸው ገባሽ? ይሄን ሀል የሚቆፍሩት ከቤታዮን አይደለም ለሷ ለሺ ሰው ትበቃለች። ማንንም ቀጥ የማረጋቀም አላት። ግን ዋናው ጥያቄው እንደፈለኩ ተናግሬ እንደፈለኩ ተሳድቤ ዘመላለሁ ማትለበት ኢትዮጵያ ነው ያለችው ተራራሱ። ይሄ ጥሩ አይደለም። አንደኛ ሴንሲቲቭ የሚባሉ ነገሮች አሉ በእምነት ላይ ሲሆን ገባሽ? እንደማንም ተሳድቦ እንደማንም ተናግሮ እንደማንም አንቋሾ ዝም የምትልበት ሀገር ላይ አይደለችም። ያሬድ የሚሉት አፉን ሲከፍት ሴት የምትዩና አንቺ ራሱ ምን አንቺ ወንድም ይልስደብህ እንዴ? ዝም ባያላቸው አውራ ሴት ማለት እኮ እናትዬ ሴት ማለት ድንግል ማርያም ነች እና አንቺን አይደለም ማየው ባይዘወይ ለሴት ክብር ይኖርሽ። ደግነቱ እናንተ አታቋትም ድንግል ማርያም እና ዝርያዬ አሁን የመጣችበት ነገር ሰው እንደ ትናንቱ የሚመለስበት ነገር አይደለም። ዲያቆን ነው የትም ቦታ መገኘት መብት አለው ራይት ወይ ያለው የቤተክርስቲያንን ጉድፍ ክህነቱን ለብሶ ክለብ አይደለም የተገኘው አንድ እህቱ ቤት የነሱን ደስታ እነሱ ዘፋኞች ዱቄት የሚቀቡትን ወደ ዝማሬ ያመጣቸው ሰው ትናንት ቃሪያ የሚበሉትን ዛሬ በዝማሬ ነጠላ ለብሰው እግዚአብሔርን ክብር እግዚአብሔር የወደቁትን እንደሚያነሳ የሚያስተምር ወንድም ነው እንጂ በክፋት እንኳን የሚታወቁት ጌም ካላችሁ ደግሞ ፕላትፎርም ያስፈልገዋል። ገባችሁ? 7 እና 8 ሺህ ሰው ቁጭ ብሎ የሚያያቸው ሰው ስለሆኑ ተጽዕኖ ፈጣሪ እንደ እነ ከሌ እንጥራቸው እንደ ቁጭ ብለው ሲያፋቱ ሲያጋቡ ምናምን የሚውሉ ሰዎች አሉ አይደለም? ሲሳደቡ የሚውሉ ሰዎች አሉ አይደለም? ምን ነው መልካም ስራ ሲዘራ ዛሬ ቀናችሁበት። እናት ቤተክርስቲያንን ለመንካት ዳርዳር የምትሉ ሰዎች ካላችሁ እማንፋታችሁ ናችሁ። አብሶ በእቺን ተገናርጋችሁ ቤተክርስቲያን ነካለን ብትሉ እንተዋወቃለን ነው ማለት። ስም ጠቅሻ አላወራው። ይሄ ግን ለኛ ቀይ መስመራችን ነው። የፈለገ ቢሆን ስተቱን አምርጣችሁ የመጣችሁት ብሔሩን ወይ ሃይማኖቱን ጥላቻ እንጂ በእርግጠኝነት ጉድፍ አግኝታችሁበት አልተቻችሁትም። ለምን ተገኘ ክርስቶስን ለምን ተገኘ ብለው አይሁዶች ሰቅለውታል። እናንተም ለመስቀል ነው ለምን ተገኘ ብላችሁ በእናት ቤተክርስቲያን ከዚህ በላይ ክብር አሰጥም። ዲያቆን የሚያል ክብር ሰጥቷለች። ከዝርያ ይቀጥይ። ኦኬ እሱ ላይ የተነሳችሁት ለነገሩ ከሰው እንደው በእግዚአብሔር አምሳያ ተፈጥራችሁ እንደ ሰው ሳይሆን እንደ ዲያብሎስ ያገኛችሁትን እንደ ሰይጣን የምትለክፉ ሰዎች ስለሆናችሁ እናንተን ተጽዕኖ ፈጣሪ ሚዲያ ላይ አይደላችሁ በብልግናችሁ የምትታወቁ በሶሻል ሚዲያ ታሪክ ለአንድ ሰው ሳይሆን ላይፍ ላይ ሰክራችሁ ቂጣችሁን ከፍታችሁ ከምትጎረጉሩ ሴቶች ከዚህ በላይ ሌት ብናይ ችግር የለም። እንቁርቲ ማህበረሰቦቿ አክብለው የተፏት በኦሮሞ ማህበረሰብ የምትጠላ ኦሮሞ ነኝ ብላ ኦሮሞን የምታሰድብ በአክሰንታቸው በቋንቋቸው የምታሾፍ የምታላግጥ እኔ ጉራጌ ሆኜ በጉራጌ አክሰንት አልቀልድም። የራሳቸው ገጠር ውስጥ የተወለዱ ቅላጼ ያላቸው በኦሮሞ አክሰንት ቁጭ ብላ እንደናንተ አይነቱን እፈራለሁ ኢትዮጵያ አልኖርም እናንተንማ ፈራችኋለሁ ታርዱኛላችሁ እናንተ እንዲምትናገሩትን አምኛ አልገባም ብላ ኦሮሞን እንደ ገዳይ እንዳራጅ እንዲታይ ቁጭ ብላ የምትሰራ ስለሆነ ኦሮሞም ጠንቅቆ በማንም ተፈላጊነት ያጣችሁ ብታጡ አቴንሽን ለመሳብ ሰው በማይደራደርበት ሃይማኖት የመጣችሁ ቤታዮን ስላልቻላችኋት ቤታዮ ቤት የገባውን ማንኛውም ሰው አታክ ያረጋችሁ ሌላ ታምር ሚዲያ ላይ መፍጠር የምትፈልጉ ናችሁ። ቤታዮ ብቻዋን ለማንም ተበቃ አንድ ለናቱ ሺ ለጠላቱ የመይሳው ልጅ ነው። እሷ አንሳ አይደለም። አሁን እኛ ዲያቆኑን ጌም ስላለው በኦርቶዶክስ ዘንድ ለማስጠላት ከሆነ ሂደታችሁ እኛ ኦርቶዶክሶች ቁጭ ብለን አናያችሁ። ለነገሩ እሱ የሚሸማቀቅ አይደለም። ፈለገ አትናቴዎስ እንኳን ለናንተ ሙሉ መናፍቅን አርበድ ብሏችሁ እኛ በቤቱ የጠፋነውን በግ እኛን ልጆቹን
ለመሰብሰብ ሚዲያ ላይ ተጽዕኖ መፍጠር ትችላላችሁ። ለሃይማኖታችሁም ስሩበት። ይሄንን ሚዲያ መናገር ትችላላችሁ። ህዝብ ይከተላችኋል። እናንተን የሚከተል ጥሩ ነገር እንድናስተላልፍ ጥሩ ነገር እንድንኖር እየገባ አንዳንድ እህቶቹን ቼክ እያረገ ወደ ሃይማኖት ወደ መጣንበት ለመመለስ የሚጥር ወንድማችን ነው። ስለዚህ ይሄ ወንድማችን ደግሞ ቀይ መስመር ነው። ጌም ይጫወት ምን ይበል ሴት ይጠይቅ ሴት ቤት ይገኝ የእናንተ ቢዝነስ አይደለም። የኛ ኦርቶዶክስ ካጠፋ ድቁናውንም ሆነ ማንኛውም የሰጠችው ቤተክርስቲያኗ እሱ ትጠይቃችኋል። እናንተ ጴንጤዎች ማን ጠራችሁ? ቤታዮ ጋር ይግባ ማጋ ይግባ መብቱ ነው። ቤተክርስቲያን ክብር ለሰጠችው ልጅ እናንተ ምን አስጨንቋችሁ ነው? እኛ ኦርቶዶክስ ያልተጨነቀን እናንተ ወመቴዎች ምን ያገባችኋል? የእናንተን ፓስተሮች እኛ እናያለን ወይ? በአደባባይ ስንት ነገር ስትሰሩ ሴት እንደ ሸሚዝ ስትቀይሩ ተናገርን መጣን አያገባንም። የእናንተ የሚከተሏችሁ ከፈቀዱላችሁ ለምን 100 ሴት አትጎትቱ? አናያችሁ። የእናንተን ጉድፍ ምን ነው የኛን ጉድፍ ሊያላችሁ አላደረገም። ደግሞ አንደበቱ ስለሚገዛ ክርስትናው ስለሚገዛ ስላልቻላችሁት ስላፍጠጣችሁ እሱን የምታጠፉበት መንገድ መጣችሁ። አይጠፋ የኦርቶዶክስ ልጅ ማለት እፎይ ማለት ነው። በነካችሁት ቁጥር ጎልቶ የሚታይ በነካቻቸው ቁጥር ደምቀው የሚታዩ ለሃይማኖታቸው ህይወታቸውን የሚሰው ልጆች እየመጡ ነው። ልታጠፉ ነው። አታጠፉ አትችሉ። እየደመቅን እየጠነከርን እንመጣለን። ልታጠፉን ስታስቡ እንበዛለን። እናንተ ኢየሱስን ስበኩ። ኢየሱስ ከወደዳችሁ እኔን ካመናችሁ ከወደዳችሁ ሁሉ ነገራችሁን ትታችሁ ተከተሉኝ ያለው ተከተሉኝ ያለው ቲክቶክ ላይ አይደለም። ተከተሉኝ ያለው እኔን ይሄንን ቲክቶኩን ዓለም የሁሉንም ዓለም ትታችሁ ተከተሉኝ ገዳም ገብታችሁ በኔ ስም ኑሩ ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። እናንተ ቲክቶክ ላይ መስጥላችሁ ቲክቶክ ላይ መታችሁ ሰፍራችሁ ኢየሱስ ያድናል ኢየሱስ እንደሚያድን ኢየሱስ አዳኝ እንደሆነ ለኛ ለኦርቶዶክስ መስበክ ማለት እናት ምጥ ልጅ ለእናቷ ምጥ አስተማረች ማለት ነው። ስለዚህ እናንተ የራሳችሁን በጎች ሰብስቡ። የራሳችሁን ጴንጤዎች አስተምሩ። ምን ብላችሁ? ከኢየሱስ ሌላ አማላጅ የለም። አማላጅም ኢየሱስ ነው። መዳን በኢየሱስ ነው። ደስ አለን። እሱን አስተምሩ። ኦርቶዶክስን ተፋቷት። አዳኝ መድኃኒዓለም ኢየሱስ ነው። አማላጅ ኢየሱስ መድኃኒዓለም ነው። ሁሉ ነገር ኢየሱስ ነው። ደስ ብሎናል። ግን እንደዚህ ካመናችሁት እስቲ ይሄንን ዓለም ጥላችሁ ተከተሉ። ቲክቶክ ላይ አይደለም ነው ያላችሁት ኢየሱስ ክርስቶስ ያላችሁት ኢየሱስ እኮ ቲክቶክ ላይ አይደለም ያለው። ገዳም ግቡና በሱ ስም ኑሩ። የጴንጤ ገዳም አንዴና ለመጨረሻ ጊዜ እርግጠኛ ነኝ ይሰጣችኋል። ጠቅላይ ሚኒስትራችን ሚስቱ ጴንጤ ናት። እሷም ትሰጣችኋል። ገዳም ይሰራላችሁ ተጠቃላችሁ። ፓስተሮች እዛ ግቡ። ቦታ ይመደብና ይሰጣችሁ። በትምህርት እስቲ ዓለምን ስበኩ። ቲክቶክ ላይ ነው እንደ ኢየሱስ ያለው። ምን ነው ተበላቀጣችሁ? ዝም ሲባሉ ምን ነው መረን ወረዳችሁ? የታለ ተከተላችሁት? ኢየሱስ እኮ የወደደኝ ሁሉ ነገር ጥሎ ይከተለኝ ዓለምን ተተከተለኝ ነው ያለክ። እናንተ እኮ ምኑ ነው የምትከተሉት? እኔ እኮ እናንተ ከኛ በላይ ወደዳችሁት እንበል ከኛ በላይ አመለካችሁት። የታለ ተከተላችሁት? የጴንጤ ገዳምን ያላየው ኦርቶዶክስ ናት ገዳም ሰርታ አራቱም ማዕዘን ኢትዮጵያ ውስጥ ገዳም ያየሁት እዚህ እንግሊዝ ሀገር ያየሁት ገዳም የኦርቶዶክስ የካቶሊክ የጴንጤ ገዳም የለም። ወዴት ነው የምትከተሉት? እናንተ የምታመልኩት እግዚአብሔርና እኛና የምናመልከው እግዚአብሔር አንድ መሆኑን አሁን እየተጠራጠርኩ ነው። እርግጠኛውን የምነግራችሁ ዲያብሎስን ካልሆነ የምትከተሉት እግዚአብሔርን ከሆነ የምትከተሉት የታለ እኮ ነው የምላችሁ። የታለ እናንተ ገዳም? ፈለገን የመናገር ሞራል የላችሁም። ሊቪም አለውን እግዚአብሔር ምስክሬ ነው። ሊቪም አለውን እንዴ አበዛችሁት። ሊቪም አለውን ተጽዕኖ ፈጠረባችሁ። መቀመጫ ከለከላችሁ። ጭራሽ እሱን ለመናገር ሞራል አላችሁ ወይ? ቤታዮን አታክ የምታረጉት አማራን አታክ ማድረግ ፈልጋችሁ ነው። ተጽዕኖ ስለፈጠራችባችሁ ነው።
ቤታዮን እያሳበባችሁ የምትሳደቡ ምን አባታችሁ ፈልጋችሁ ነው? ገብታል ወንድም ማለት የፖድካስት እንግዳይ ዛሬ አንተ ነህ ማታ እንግዳይ አንተ የምን ፎርካስት ነው የሚለው ፈለገ ተጽኖ ስለፈጠረ ነው ጴንጤ ሆናችሁ እስቲ የኢየሱስን አዳኝ ኢየሱስ አዳኝ ነው ምዕራፍ ጥቀሱ ወፍ የለም ማለት ወዬ ጴንጤዎች እኮ የሚገርምሽ ነገር በጨዋነት እኮ ገብተው ከሱ ጋር እኮ ተቃልደው ተማምረው የሚሄዱም እኮ ጨዋዎችም አሉ እኮ አሁን እኮ ጠላት የሆኑት ከነሱ በላይ ባለጌ አዋቂ ነን ያሉት እኮ ናቸው ጠላት ሆኖ ስም አጥፊ የሆኑት እኮ እነዚህ እኮ ሃይማኖቱን እንትን የሚለው ፓስተር ምናምን ብሎ ሃይማኖቱን የሚሰብክ እኮ የጴንጤዎቹ እኮ ወጣው እኮ የዚህን ያህል እንደዚህ እንትን አላሉም በጨዋነት እኮ ተማምረው ያልፋሉ በልዩነትም ተለያይተው ያውቃሉ እኛ ከነሱ የነሱ ፉት አለ እኛ እኮ ከጴንጤዎቹ ጋር እኔ እኮ መናገራቸው እነዚህ ዋልጌዎችን ከኛ ላይ የማይወርዱትን እንጂ እኔ ከትክክለኛ ጴንጤ ጋር ተጣልቼ ማላቅም እኮ እኔ ተከታዮች አሉኝ እኮ የኔ ምን እንደምናገር የሚገባቸው ማንን እንደምናገር የሚገባቸው እኔ ሁሉም ጴንጤ ራሳቸው ይናገራሉ ፕሮቴስታንትና ጴንጤ ሊያያል ብለው ራሳቸው ጴንጤዎች ነግረውኛል ትክክለኛ ጴንጤ የኛን ሃይማኖት አይነኩም ትክክለኛ ጴንጤዎች ሲናገር አይተናል እኮ እኛ ትክክለኛ ጴንጤዎቹ እኛ ድሮ እንቀናባቸው ነበር ኡነን ለመናገር እኔ ባይብላቸውን ጥንት አድርገው ቁጭ ብለው በሃይማኖታቸው መጽሐፍ ቅዱስ እየከፈቱ ጥቅስ አድርገው እኔ ማቃቸው ያ ጴንጤ ነው አሁን የመጡት ኦርቶዶክስን ካልሞለጩ የሰበኩ አይመስላቸው ስለ ኢየሱስ ማዳን ጥተው የኛ ታቦት ላይ የኛ እንትን ላይ እንትናችሁ ምን ይላል ምን አገባችሁኛ ለተቀበልነው ድርሳነ ሚካኤል ለኛ ተውልን ውዳሴ ማርያማችንን ለኛ ተውልን ነኖፊ ቢዝነስ እናንተ ወጥሩ ኢየሱስ ነው አማላጅ አዳኝ ኢየሱስ ነው እዛ ጋር ወጥሩ እኮ ነው የምንላችሁ ለኛ ተውልን ነው እኮ የምንላችሁ አስተምሩ ይከተላችሁ ማንም ግን እኛን ተውን እኮ ነው የምንላችሁ አትሰሙም እንዴ ስታስተምሩ ዋሩ እኔ ችግር የለብኝም ለሚሰማችሁ ግን እኛን ተውን እንዴ ስለኛ ድርሳነ ሚካኤል ለኛ ለምን አተውልን እናንተ ታምኑበት ማለት ተውልን ለኛ በግድ አንብቡ አላልናችሁ ስለ ቅድስት አርሴማ ገድል ለኛ ተውልን አንብቡልን አላልናችሁ ሲያማችሁ ዘብር ገብርኤል ትሄዳላችሁ ሲሻላችሁ ኢየሱስ ያድናል ጴንጤ ነኝ ትላላችሁኛ እኮ ግራ ገባን ለምን አንዱን አትይዙ የሚያምራችሁ የኛ ጽናጽል ቢቸግረን በህግ አስከለከልን ከበሮችን ያምራችኋል ጃስም ያምራችኋል የቱን እንደምትይዙ እኮ ግራ ገባችሁ ዓለማዊም ያምራል የኦርቶዶክስ ልብስም ያምራል የዝማሬ ልብስ የላችሁም የራሳችሁ የኛም ያምራችኋል የዚህም ያምራችኋል ግራ ገባችሁ እኮ አንዱን መያዝ እኮ አልቻላችሁ ድሮ ስለኛ ጸበል ተሰቹ ነበር ድሮ ስለኛ ቅባ ቅዱስ ተሰቹ ነበር አሁን ዘይ ቸርቻሪ አንደኛው ናችሁ ቁጭ አላችሁ እኛ እኮ ወጣችሁ የራሳችሁ ነገር ብታስተናግዱ ችግር የለብንም ግን ከኛ ራስ አትወርዱም ከኛ ቅባ ቅዱስ አትወርዱም አሁን ሁሉም የኛ አማራችሁ መቀላወጥ ነው ስራችሁ ከበሮችን ያምራችኋል የራሳችሁን እስቲ ሙስሊሙ ከራሱ ጋር ተከባብሮ ሙስሊሙ የራሱ መለያ የሙስሊም ኮፍያ ያለው ሴቶቹ ኢጃባ ያረጋሉ መስጊዳቸው የራሳቸው አይነት አለው እናንተ ሁሉ ነገር የኛ ያምራችኋል የሙስሊም አልተመቻችሁም እንጂ ከሙስሊምም ብትሰርቁ ደስ ይላችኋል ግን የለም የምትወስዱት ሄዳችሁ ቃኝታችሁ አጣችሁ ማላይ ነው የምትቀመጡት እኛ ላይ የሚያምራችሁ የኛ ልብስ የሚያምራችሁ የኛ ጽናጽል የሚያምራችሁ የኛ ከበሮ የሚያምራችሁ የኛ ልብስ የራሳችሁን የቻለ የሃይማኖታችሁ መመሪያ የላችሁም ወይ እኔ እኮ ግራ ገባኝ የላችሁም ወይ የቤተ ክርስቲያናችሁስ መልኩ ምን ይመስላል አዳራሽ ነው አዳራሽ ውስጥ ነው የምትሰበሰቡት አይደል
ቀጥሉ ግን ተውን እኛ ኦርቶዶክስን ለኛ ተውልን ውዳሴ ማርያም ለኛ ተውልን እናንተ ባይብላችሁን ይዛችሁ ስበኩ ይከተላችሁ ሮሚ ተሙን አስገቢው ተመስገን ከፈለገ ጋር እንትን የሚል ልጅ አለ በደንብ እንትን ይላቸዋል አይ እሱ አይደለም ተመስገን የሚል አለ አበባ ላክላት ተሙ አሁን ሲልክልሽ ነበር አበባ ምናምን እስቲ ቆይ ያስገባው የዲያቆንን አላቀም ዲያቆን ሚካኤልን አላቀም ሰላም ናችሁ እግዚአብሔር ይመስገን ልስጥሽና አንቺ ፈልገሽ አስገቢው ቆይ እንትን ልስጥሽ እኔ እኮ ምን ከተላቸዋለሁ እኔ እኮ ላይኔ ምሳሳላቸዋለሁ እንኳን ላያቸው ሄጂ ሲናገሯቸው ግን ደሜ ነው የሚተከተከው እንዴ ምን አርጉ ነው የሚሉት ሚዲያው እነሱ ካልሆነ በቃ የኛ ዳቆሎች የኛኖች መምጣት አይችሉም አስገቢው ሰጥቼሻለሁ ወንድማችን ቀጥል የምትናገረው ካለ ዲያቆን ሚካኤል እናመሰግናለን ስለመጣ አይ መጀመሪያ ተሙ ይናገርና ከዛ ኋላ እኔ ቀጥዬ እናገራለሁኝ እሺ ተሙ የታለ አልገባም እኮ ተሙ አንድ ቁጥር ጻፍ ወይ ገስት ላክ አዎ ገስት ላክ ወይ ጻፍ እንዴ ጉድ ፈላኩ ታምራት በቀለ የሚለው ነው አይደለም ቆይ አቋለው እንትን ካለ ከጻፈ ወይ ሪኩዌስት ይላክ ሜቢ ብሎ ሳናየው ወጥቶ እንዳይሆን አው በጣም እንትን እየሰጠሽ ነበር እኔ ያላቋርጥሽም ሼር አድርጉለት እስቲ ሼር አድርጉለት ሮሚ ሰላም ነው እኔ አጭር መልእክት አስተላልፌ ለወጣ ነው ስለ እምነታችን ኦኬ እሺ አስተላልፍ እሺ እኔ የማናቸውንም እምነት እናከብራለን ሙስሊሙንም ይሁን ፕሮቴስታንቱንም ይሁን በጣም የምንወዳቸው በጣም የምናከብራቸው ፕሮቴስታንት እምነት ተከታዮች አሉ መብታቸው ነው አብሮ አደጎቻችን የትኛውም ኢትዮጵያ ውስጥ በየትኛውም በአራቱም አቅጣጫ የሚኖሩ ሙስሊሞች እምነታቸውን ያክብሩ እምነታችን ሲነካክን ቀይ መስመር ነው አሁን ከአዲስ አበባ ልጆች ማህበር አለን እኛ አዲስ አበባ ልጆች አንድ የተላለፈ መልእክት አለ ሊያሾ ባጭር ጊዜ ውስጥ ወጣ የኦርቶዶክስ እምነት ተከታዮችን ይቅርታ ካልጠየቀች ለሚደርስባት ነገር ሁሉ ተጠያቂው ራሷ ነች አራት ነጥብ በጣም ጥሩ ከዚህ በኋላ ኦርቶዶክስ ላይ መጸዳዳት መጥፋት ሊያበቃ ይገባል አውቀን ዝም ስንል አክብረን አንዱ ቢሳሳት አንዱን አነካም ብለን በተለይ ኦርቶዶክስ ሆነው ኦርቶዶክስን የሚያሰድቡ ሆድ አደሮች ተጠንቀቁ አቡነ ጴጥሮስ ለአገራቸውና ለእምነታቸው ነው ህይወታቸውን ያሳልፈው የሰጡት በእምነቴ ላይ ማንንም በኦርቶዶክስ ላይ አይቀልድም ብለው ስለ አገሬ ላይ ማንንም አይቀልድም ብለው ይሄን ያህል ከህታችን ከቤታ ጋር ምንም ሳታደርጋት ተጣልታ ኦርቶዶክስ ወንድማችን ላይ የተፋሻትን ቀርሻት ዝቅ ብለሽ ትልሻታለሽ የትም ይጂ የት እንደምታመሺ የት እንደምትውይ የት እንደሆነ ይታወቃል መንግስት አያድንሽም አብይ አህመድ የእምነት ጉዳይ በጣም ሴንሲቲቭ ነው ታንኪዩ አመሰግናለሁ ቴንኪዩ ክበርልን ወንድማችን ክበርልን ቴንኪዩ ተሙ መጥቷል ሮሚዬ ኦኬ ተሙ ደህና መጣ እግዚአብሔር ይመስገን ሁሉ ሰላም ሮሚ ከልብና መሰግናለን ድምጽ ስለሆንሽ ሮማንዬ ከልብና እናመሰግነው ሁላችሁንም በጣም ነው ደስ የሚለኝ ከዚህ በፊት በእፎይ ጉዳይ ስትናገሪ እግዚአብሔር ያክብርሽ ሮማንዬ በትክክል ሰምቻለሁ በእፎይ ጉዳይ ማንንም ሳይደፍር እና አሁን ለምን እንደዚህ እንደተኮነ ባናቀም ያው ሰይጣን በብዙ ይተጋል እዚህ ላይ ትልልቅ ስራዎች ይሰራል ወንድማችንና እኔ ደግሞ ወንድሜም ነው ጓደኛዬም ነው ከሚዲያ ውጪ ወርዶ የሚሰራቸው ሰዎች አሉ ቤት ተከራይቶ የሚያኖራቸው ጎዳኒስቶች አሉ ከጫት ያወጣቸው ወንድሞች አሉ እነዚህ እንደዚህ ከጎዳና ላይ አውጥቶኝ ቤንዘል ምናምን የሚስቡ ልጆችን ቤት ተከራይቶላቸው
ሊስቲሮ በይሃው በእግዚአብሔር ፊት ማለት ነው። እኔ ራሴ ብር ሳይኖረኝ ከኔ ኪስ ላይ ራሱ ብር ወስዶ አንዳንድ ሺህ ብር ሊስቲሮ ስሩ ብሎ የሚያሰራ ወንድም ነውና ያው ሰይጣን ለምን በብዙ እንደተጋ አላውቅም፣ ለምን በብዙ እንደተነሳ አላውቅምና ኦርቶዶክሳዊ ሆነሽ ስለተገኘሽ ከልብ አመሰግናለሁ። ከልብ ደስ ብሎኛል እህታችን ሮሚ። ሰይጣን የፈለገውን ያውራ፣ ክፉ ሰዎች የፈለጉትን ያውሩ፣ ክርስቶስን ኢየሱስ ያዘ ምንም አይሆንም እና ከክርስቶስ ኢየሱስ ጋር ነው ያለነው። ኢየሱስ ክርስቶስን ከያዘን ደግሞ ከአሸናፊዎች ሁሉ እንበልጣለንና ይኖሮምዬ ግን ከልብ ነው የምናመሰግነው። አረ ችግር የለም። አንደኛ ይኸውልህ እኔ ባልከተለውም ተቆርጦ የወጣ ስነ ምግባሩ ቴዲ ቤት ወይ አስተምሮቱ በቃ ትክክለኛ የኦርቶዶክስ እኔ በልጅነቴ ያስተማሩኝ ያን ያህል ባህሪ ነው ያለው እና ዛሬ ስነሳ ሚዲያው ሁሉ አቀርሽተው ሳያቸው ያቺ ስታቀረሽ አይቻታለሁ። እቺ ማንነው ቁርጥ የምትባለው እቺ ሊያሾ ግን የእንዲህ አይነት ድፍረቷን እኔ አላየሁም። ግን ምን አደረጋቸው? ቤታዮ ጋር ቢገባ ማናችንም ጋር ቢገባ እኛ የጠፋነውን ልጆች ማዕተባችን ላይ አድርገን የምንሳሳተውን ተው ብሎ መመለስ ትልቅነት ነው እንጂ ያን ያህል ሚዲያ ላይ ወጣ እንትና ቤት ልደት ሄደ ምናምን ብለው የሚቀባጥሩት ኦርቶዶክስ ካጠፋም ጠይቀዋለች። ቢያንሴ አገራችን ላይ መታ ቢያንሴ ለቤተክርስቲያን ውስጥ ምን ያደረገችውን እነሱ ያውቃሉ። ግን ለቢያንሴ ጃንጥላ ወጥቶላት በቤተክርስቲያን ስም ተመስግናለች። ያደረገችውን ለቤተክርስቲያን የሰጠችውን አቃል ዘፋኝ ብትሆንም ለሃይማኖታችን ለቤተክርስቲያን አገልግሎት ያደረገችው በረከት አለ ሰምቻለሁ። የኛ ኦርቶዶክስ ደግሞ ስለዘመርክ አይደለም አንተን ላንተ ብለው የለንደን ያሉ እንኳን ዘፋኞች ለእግዚአብሔር ያንተን ላንተ ድምጻችን አንተን የሰጠህን ላንተ ብለው ዝማሬ አዘጋጅተው መላ ዓለም ላይ ታይቷል። እንዲሁም የአሜሪካን ዘፋኞች እንኳን ዳቆን በቤቱ አክብራ ለሰጠችው ለወንድማችን ቀርቶ አይደለም ሰው ዞሮ ዞሮ ዘፍኖ እንኳን አይታቸው ከሆነ መጨረሻ ላይ የሱ ነው ብለው ዘማሪ አቦነሽ ጠርተናቸው ስማቸውን ጠርተን ማንጨርሰው ዘማሪዎች ወደ ቤታቸው የተመለሱ አሉ። እኛም የጊዜ ጉዳይ ነው። ሚዲያ ላይ ተጽዕኖ ከፈጠር ይሄንን ተጽዕኖ የፈጠርንበትን ለስሙ ለፈጠረ ለጌታችን ገልብጠን የሚዲያ እናሳየዋለን። ማተም ማረግ ቀላል መስሎት ሊሆናል ለማንም። ወንድማችን ደግሞ ይሄን ተጽዕኖ የፈጠሩበትን እንደልባቸው ያቀረሸሩበትን ሚዲያ ስለመብርሃን ገብቶ አስተምሮ ዋጋቸውን ስለሰጣቸው የሚመጡት በተለያየ ነገር ነው። የተለያየ ነገር እያየን እኮ ነው። ፓስተር ሶፊ እንዲዘምር አድርገውታል። ሳያቸው በጣም ነው ደስ ያለኝ። ፕላትፎርሙ በሚፈቅደው ጌምም ተጫውቶ ይሄው በጎ ነገር ገንዘቡ ቢሰጠው እኮ እሱ የጠፉትን በጎች እንደዚህ እንዳየው ከጫሱስ ከተለያየ አውጥቶ ለዛው ተግባር ላይ ለሚውል ቀርቶ አይደለም ማንም ጌም ተጫውቶ ገንዘብ ይሰጠዋል። እንኳን ለጥሩ ነገር ለሚያው ገና ለገና ጌም ተጫወተ። ገና ለገና ሴቶች ቤት ገባ ይግባ እንኳን አይደለም መለክሶች እኛ ቤት ይገባሉ። ጳጳሶች እኛ ጋር ገብተው ያውቃሉ። እኔ ቤቴ ተመስገን ጳጳስ መጥቷል ቤቴ። እንግዲህ ታቃለ ባገኘውትም ባላገኘውትም ስናደር ተናስጭ እኔ ቤት ጳጳስ ቤቴ ጸበል ሊረጩልኝ መጥተዋል እኔ ቤት። ስለዚህ ስለጎበኙን እኛን የወደቅነው ኃጢያተኞቹን ስለጎበኙን ያ ማለት እኔ ቤት ተገኙ ማለት ጳጳሱ ብልግና ነው ነውር ነው። እንዴት ነው ሰው የሚያስበው? ለዚህ ልጅ የተነሱበት አንድም የሰናፍጭ ታህል ችግር ሳያገኙበት ኦርቶዶክስ ጥላቻ ተጽዕኖ የሚፈጥሩት አንድ ሰው እንደዚህ አንገት በማስደፋት ሊያሾ እንጀራዋን የምትበላው ሚዲያ ላይ ዘርግፋ የምትበላው ያንን ምግቧን እንደምታየው አርቲስቶች ትዳር እየበተነች ያላገኘችውን እያረገች ነው። በአጠቃላይ እግዚአብሔር ሲያዋርዳት በሶሻል ሚዲያ ታሪክ ጉዱን አይተዋል። ያንን እፍረቷን ለመመለስ የማትገባበት የማትነካው ነገር የለም። ብላ ማጋመጣች ኦርቶዶክስ ቀይ መስመር ናት። ያሬድ ተምሮበት ወጥቷል። ደውላችሁ ያሬድን ጠይቁት። ያሬድ የአዲስ አበባ ልጅ ነው። እዚህ ሚዲያ ላይ ተሳስቶ በተፋት መርዝ ደግነቱ እስር ቤት በመግባቱ ተምሮ ወጣ። ኢትዮጵያዊነት
አንድነት፣ ጥላቻ፣ ጽንፈኝነት፣ ዘረኝነት ጥሩ እንዳልሆነ ተምሮ ወጣ። ለበጎ ነው እግዚአብሔር እዛ ሰዓት የጠራው። ስለዚህ አሁንም ሶሻል ሚዲያ ላይ ህዝብ ሰውና ሰው መጣላት መረጋገጥ እንችላለን። ሃይማኖት ቀይ መስመር ነው። ሃይማኖት ቀይ መስመር ነው። ሁሉ ጊዜም እንደምናገረው በሃይማኖቴ ባገሬ በቤተሰብ ያልቀልድም። ማንም የኦርቶዶክስ ልጆች መታችሁ እነሱ ላይ ልታቀርሹ ስትመጡ እንኳን ሳያጠፋ አጥፍቶ መናገር የምንችለው እኛ የኦርቶዶክስ ልጆች ነን። እኛ ራሳችን እኛ ያለን እናንተ የመናገር ማናችሁ ሞራል የላችሁም። እንዳለ የተነሳችሁበት ኦርቶዶክስ ሆናችሁ ስለ ኦርቶዶክስ ምንም አታውቁ። ቤተክርስቲያን የምትሄዱት አበሻ ቀሚስ ሲገዛላችሁ ለመታየት ታቦት ሲወጣ ሰው ሁሉ ሊያየኝ ይችላል ብላችሁ በአመት አንዴ የምትሄዱ እናንተ በኦርቶዶክስም ተጠራችሁ እንጂ ኦርቶዶክስ አይደላችሁ። ኦርቶዶክስ ብትሆኑ ይሄንን ዳቆን ፕላትፎርሙ ላይ መጥቶ ለዛው የሚያስታውቅ የሚሳደብ ባለበት ሰብሮ ገብቶ እንደነፎይ አይነቱ እንደነ ዳቆን እሱን አሁን ፈለገን ምን ለመናገር ሞራል አላችሁ? ትንሽ እንኳን እግዚአብሔርን አትፈሩ። ዋልጌነታችሁ ቀይ መስመር ሲያልፍ ብላችሁ የሃይማኖትን ትንጋይ ሄዳችሁ። ስለዚህ አሁንም የጌሙለት ኦርቶዶክስ የተባላችሁ አንዳችሁ እንዳትቀሩ። ቪዲዮ ሰራለሁ። ሁለተኛ ነገር ለሱ ያለንን ፍቅር ይሄ ሚዲያ ላይ እንዳይመጣ ተጽኖ እኔ በእግዚአብሔር ኃይል የሚኖር ልጅ ስለሆነ ለማንም ዝምባም ሚዲያ የሚተው ልጅ አይደለም። ግን ፍቅራችንን ኦርቶዶክሶች ከዛሬ ጀምራችሁ ፕሮፋይሉን በተለይ ድቁና ያደረገበት ፕሮፋይሉን ጠቅላላ አድርጋችሁ ለሱ ያለንን ክብር ምን ያህል ሚዲያው ላይ ተጽኖ እንደፈጠረ እንደምንወደው እንደምናከብረው እያንዳንድሽ ኦርቶዶክስ ኮንሽ ማተብ ካለሽ ይሄን ልታሳዩልን እንድታሳዩ የእፎይ ይበቃችኋል። አሁን ደግሞ ብላችሁ ወደዚህ ዞራችሁ ብትጠነቀቁ ይሻላችኋል። ምን አርጉ ነው ግን የምትሉት? በጣም እኮ ተቸገርን እኛ። እግዚአብሔር አምላክ ይገስጣችሁ። ሌላ ምንም እኛ የምንለው የለንም። ደግሞ ሁሉም ጴንጤዎች አይደላችሁ፣ ስርዓት ያላችሁ ክብር ያላችሁ ለኦርቶዶክስ የምታከብሩ ጴንጤዎች እኛ ከናንተ ጋር ችግር የለብንም። ከየትኛውም ሃይማኖት እኔ ችግር የለብኝም። ሃይማኖቴን እስካልነካችሁ ድረስ የራሳችሁን እንትን ማድረግ ትችላላችሁ። እኛ የእያንዳንዱን ፓስተር ጉድፍ ጎርጉሮ ማምጣት አቅቶን አይደለም። የኛ ቢዝነስ አይደለም እሱ የጴንጤ ስራ እንጂ የኔ የሮማን ስራ አይደለም። ስራው የናንተ ነው። ስለዚህ እንደዛ እንጎራጎርና እናምጣ ካላችሁ የናንተ ይብሳል እንጂ ከኛ ምን የምታመጡት ታምር አይኖርም። እንዴ ወይኔ አንተ ልጅ ነህ እንዴ መጣው? የኔ አባታ ቃለው እኮ አፈር ልብላ። እኔ በዚህ ፕላትፎርም ካሉ ሰዎች ጋር እንዲታወስ የምፈልገው ብዙዎቻችን ብዙ ፕሮቴስታንት ወደ ኦርቶዶክስ ተመልሷል። ከተመለሱት መካከል አንዱ እኔ ነኝና ከተመለሱትም ሰዎች መካከል ደግሞ አንዱ እኔ የፈለገ አትናቴዎስ ትምህርት የልደተ ቃል አስተምህሮ የናአኪዬ አስተምህሮ አብዛኛው የኦርቶዶክሳውያኖች ወጣት አስተምህሮ ነው እኔን የመለሰው ወደዚህ ቅድስት ቤተክርስቲያንና አንድ መልእክት ግን ስናስተላልፍ ምንድነው ልናስተላልፍ የሚገባው? ይታወቃል ሰይጣን ምሽጉ እየፈረሰ እንደሆነ ይታወቃልና የሰይጣን ምሽግ ፈረሰ ማለት አጋንንት ዝም ብሎ ይቀመጣል ማለት አይደለም። ግን አንዳንድ ውድ ኦርቶዶክሳውያን ባለማወቅም በማወቅም የሰይጣን ግን ዕቃ መጠቀሚያ ግን ባንሆን ሞር አሪፍ ነው ብዬ አስባለሁ። ወንድማችን ፈለገ አትናቴዎስ ምንም ነገር አልሆነም፣ ምንምም ነገር ደግሞ አይሆንም። ለምን ቢባል የፈለገን አትናቴዎስን እጅ ያዘው ክርስቶስ ኢየሱስ ነው። እውነቱን እናውራ ከተባለ እኛንን እጃችን ክርስቶስ ኢየሱስን ከያዘ ሚደክመን ሚዝለን፣ ክርስቶስ ኢየሱስ ግን እኛን ከያዘ ግን እጁ ብርቱ ነው፣ እጁ ጠንካራ ነውና እጁ አይዝልም። በደንብ ልነግራችሁ የሚገባው አንድ ነገር ስትናገር ሰምቻለሁ። ሮሚ ጳጳሱ እኔ ቤት መጣ። ግድ ነው ጳጳስ እሷ ቤት ሊመጣ። በተደጋጋሚ ዛሬ ሰራሁት አንድ ቪዲዮ አለ። ክርስቶስ ኢየሱስ የመጣው
በጣም ጻድቅ ለሆኑና በጣም ደግሞ በጣም እግዚአብሔርን ለሚፈሩ ሰዎች ክርስቶስ ኢየሱስ አልመጣም። ኢየሱስ ክርስቶስ የመጣው ለኃጢአተኞች ነው የመጣው። ለዚህም ነው ኢየሱስ ክርስቶስ ማን ይሉታል ሲል የኃጢአተኞችና የቀራጮች ወዳጅ ተብሏል። ኢየሱስ ክርስቶስ ኃጢአተኞችን ይሄ ወንጀል ለሚሰሩ ሰዎች ወዳጅ የተባለ አምላክ ነው የኛ አምላክ። ስለዚህ ማንንም ጋር ቢሄድ ዲያቆን ፈለገ አትናቴዎስ ከአምላኩ ከክርስቶስ ኢየሱስ የተማረውን ፍቅርን ነው የሚያሳየው። ከዚህም ባሻገር ደግሞ ወንድሜ ነው። በተደጋጋሚ እናገራለሁ። እኔም ፈለገ ነኝ ስል ነኝ ነው በቃ ቢባል ፈለገ አትናቴዎስ ያንጠለጠለውን ያሰረውን ክር ነው ያሰርኩት። ፈለገ አትናቴዎስ ያንጠለጠለውን መስቀል ነው ያንጠለጠልኩት። ስለዚህ ሰይጣን የፈለገበት መርጦ እየሄደ እንደ ልቅላቂ ውሃ መደፋት ይችላል እንጂ ለሰይጣን እጅ የሚሰጥ አገልጋይ የለም በዚህ ፕላትፎርም ላይ። ግን እማታውቁ ውድ ኦርቶዶክሳውያን እቺን ነገር ልንገራችሁ። ወርቅ ጭቃ ውስጥ ተወርውሮ ቢጣል ወርቁን ቆሸሸ ብለን አንስተን እንጥለዋለን ወይስ ምን እናደርገዋለን? ያንን ወርቅ አንስተን አጥበነው ወርቅነቱን ስለማያጣ በጭቃ ውስጥ በጣም በጨቀየ ጭቃ ውስጥ ተወርውሮ ቢጣል ወርቅን አንስተን ብናነሳው ወርቅነቱን ስለማያጣ አንስተን አጥበነው በጣታችን ወይም ባንገታችን እናንጠለጥለዋለን ጭቃ ውስጥ የገባውን ወርቅ። ስለዚህ ክርስቶስ ኢየሱስ ኃጢአተኛውን ያነጣውና ያጠበው በደሙ ነው። ስለዚህ ለሁላችንም ለክርስቲያኖች ነው ክርስቶስ ኢየሱስ የሞተው። ስለዚህ ክርስቶስ ኢየሱስ ለዓለም ሕዝብ ሁሉ ስለሞተ የዳነው የነጻነው ንጹህ የሆነው በክርስቶስ ኢየሱስ ደም ነው። ስለዚህ የክርስቶስ ኢየሱስን ደም አክፋፍተን እከሌ ኃጢአት ሰራ እከሌ ምን ሰራ መጽሐፍ ቅዱስ ሲናገር ሁሉም ኃጢአትን ሰርቷል የእግዚአብሔርን ክብር ጎሎታል ነው የሚለው። የእግዚአብሔር ክብርን የምናገኝበት አንድ አለ፣ ልጁን የሰጠን ክርስቶስ ኢየሱስ ነው። ስለዚህ በክርስቶስ ኢየሱስ ደም አማካኝነት የኛ ኃጢአት ተሰርዮልናል፣ ኃጢአታችን ታጥቦልናል። ስለዚህ ኢየሱስ ክርስቶስ አንዲት ዘማዊት ሴትን ወጥረው ያዟት እነዛ የሕግ ሰዎች እና ወጥረው ይዘዋት ካልወገርናት ብሎ ድንጋይ ይዘው ሲሄዱ ክርስቶስ ኢየሱስ ያገኛቸዋል። በጣቱ መሬትን ጫረና ከናንተ መካከል ኃጢአትን ያልሰራ ካለ ምን ይበላት ይውገራት። ሁላችንም ኃጢአተኞች ነን። እኔ ኃጢአተኛ ነኝ፣ ሮሚ ኃጢአተኛ ናት፣ ያብስራ ኃጢአተኛ ነው፣ ቲጂ ኃጢአተኛ ናት። ሁላችንም ኃጢአተኞች ነን። ኃጢአታችን የተሰረየው በክርስቶስ ኢየሱስ ደም ነው። በቃ አለቀ። በክርስቶስ ኢየሱስ ደም ሁሉ ጊዜ ደግሞ ይቅር የሚል ድንቅ አምላክ ነው ያለ። ክርስቶስ ኢየሱስ ይቅር ብሎ የትላንትናውን ኃጢአታችንን ዛሬ አያስታውሰንም፣ ይረሳዋል። ሰው ነው የሰውን ሐሳብን የሰውን ስህተትን የዛሬ ዓመት እንኳን ይቅር ካለው ነገ ሲጣላ እንደገና ትላንትና እኮ እንደዚህ ብለኸኛል የሚለውና ገአዱ ዓለም ላይ እንነጋገር ከተባለ እኛ ክርስቲያኖች ነን። በማያገባን በማናውቀው ነገር ላይ ጣልቃ እንግባ። ስፔሻሊ እኔ ቀደም ላይ የሰራውባት እህታችን ሊያሾ አንድ ነገር ስትናገር ሰምቻለሁ። ኦርቶዶክሳዊ እህታችን ናት፣ በጣም እንወዳታለን። ለሷም ክርስቶስ ኢየሱስ ደም አፍስሶላታል። ለኦርቶዶክሳዊ እህቴ ያልሆነ ቃል አልናገር፣ ግን እዛ ቤት ለምን ተገኘ? ጨፈራ ቤት ለምን ተገኘ? ክብሩን ጥሎ ነው ወርዶ የመጣው ስትል ክብሩን ጥሎ አልመጣም። ክብሩን ጥሎ የመጣው ክርስቶስ ኢየሱስ ነው። የሚገርማችሁ ነገር ከክርስቶስ ኢየሱስ የተማርነውን ፍቅርን እናስተምራለን። እኛ ኦርቶዶክሳውያን ትህትናን ከማርያም እናታችን ቅድስት ድንግል ማርያም፣ ፍቅርን ደግሞ ከክርስቶስ ኢየሱስ እንማራለን። ትሁት የሆነችው እናቱ ክርስቶስ ኢየሱስን ይዛ ስትሰደር ነበር በረሃ ለበረሃ። ስለዚህ እናቱን እንኳን እናስብ፣ ትህትናን እንኳን ከሱ እንማር፣ ከሷ እንማር። ፍቅርን ደግሞ ከክርስቶስ እንማር። እንደዚህ በመስቀል ላይ ተንጠልጥሎ ኤሎሄ ኤሎሄ ለማ ሰበቅተኒ ሲል አባቶ ለምን ተውከኝ ሲል በመስቀል ላይ የሞተልን ክርስቶስ ኢየሱስ ለኛ ለኃጢአተኞች ሲል ነው። በቃ አለቀ። ማን ነው ከናንተ መካከል ኃጢአት የማይሰራ? ማን ነው ከናንተ መካከል ሰውን የማያማ? ሆይ ለምን አስፈለገ? ስለዚህ ወርቅ የፈለገ ጭቃ ውስጥ ቢወረወር ቆሸሸ ጭቃ ውስጥ ቢጣል ወርቅ ነው። ወርቅነቱን አያጣም። ለኔ ደግሞ
ከወንድምም በላይ ወንድም ነው። ቤተክርስቲያን ደግሞ አምና የሰጠችው ደግሞ ዲያቆን የሚል ክህነት ያለው ድንቅ ወንድሜ ነው። ሮሚዬ ከልብ ነው ማመሰግነው። ግን ወድሻለሁ። በኦርቶዶክሳዊነት ላይ ስለማትደራደሪ በኦርቶዶክስ ላይ ቀልድ ስለማታቂ ከልብ አመሰግናለሁ እናቴ። ቴንክ ዩ በጣም እናመሰግናለን። ወይ የሆነ ጥያቄ ነበር ለተሙ አንዴ ባወራ ደስ ይለኛል። ኦኬ ጠይቀው። ኦኬ ሰላም ተሙ እንዴት ነህ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። በመሃል ገባው ያወራችሁ ይቅርታ አድርጉልኝ። ሮሚ በውስጥ መስመር የሆነ ቪዲዮ ልክልሻለሁ። እህቴን ምን እንደተደረገች ፎሎ አርጊኝና ልክልሻለሁ በውስጥ መስመር እና ለእግዚአብሔር ብላችሁ አንዳንድ ነገሮችን አትሸፋፍኑ። እግዚአብሔር አለ። የሚሸፈን ነገር ምንም ነገር የለም። ካለ አምጣ። የሚሸፈን ነገር ምንም ነገር የለም። ላንቺ ልክልሻለሁ። ወጣለሁ አሁን ላንቺ ልክልሻለሁ። ቡጣ ላኪለት ወጥቼ ልክልሻለሁ። ችግር የለም። አሁንም ይኸውልህ እንድታዳምጥ የምፈልገው ማናችሁ ፈለገ እግዚአብሔር አይደለም ፈለገ ፍጹም ነው እያልኳችሁ አይደለም። ፈለገ እዚህ ሚዲያ ላይ መጥቶ የፈጠረው ተጽዕኖ ማንም በህይወቱ ሲኖር ሁማን ቢን ነው። ፈለቀ እግዚአብሔር ነው እያልኩ አይደለም። ፈለቀ እግዚአብሔር ተሳስቶ አድርጎም ያለ ነገር አምጣ ብሪንግት እንኳን አይደለም እሱ ቀርቶ ሰምታ ከሆነ የገዳም አባት የገዳም አስተዳዳሪ ዓለም በቃኝ ብላ የገባች መለክሴ ተደፍራለች በእኛ በኦርቶዶክስ። ከዚህ በፊት ድምጾኛታለሁ። ያጠፋው ያደረገው ነገር ካለ እኛ ፍጹም ነው እግዚአብሔር ነው አላለም። እግዚአብሔር የመጣው ለኛ አይነቱ ኃጢያተኞች ነው። ለኃጢያን እንጂ ለጻድቃን አልመጣም። ለኃጢያን ለኛ ለምንሳሳተው እሱ ማለት እኮ እግዚአብሔር ነው እያልኩ አይደለም። በህይወት በቤቱ ሲኖር ሁሉም የተለያየ የራሱ ባህሪ አለው። ፈለገ ክርስቶስ አይደለም። ፈለገ መላእክት አይደለም። ፈለገ እንደ አንተው እንደኛው ሰው ነው። ተሳስቶ ከሆነ ይሄን አድርጓል ማስጠየቅ ይቻላል። ሚዲያ ላይ አመጣችሁ ስሙ ስላጎደፋችሁ ሚዲያ ላይ አመጣችሁ እንዲያርጓል ስላላችሁ የምትቀይሩት አንዳችም ነገር የለም። ፈለገ ሰው ነው። ፈለገ መልአክ አይደለም። አጥፍቶ ከሆነ ይሄን አጥፍቷል ብላችሁ አምጡ። የኦርቶዶክስ ጥላቻ እናንተን ከሌላችሁ ተጠይቆም ቢያለው ነገር ካለ አጥፍቶ ይሄ ያለ ተብሎ እምቢ ካለ እኛኮ እንትኑን የቤተክርስቲያኑን አስተዳዳሪ ሚዲያ ላይ ያመጣናቸው ተጠይቀው እምቢ ስላሉ አድርጎ የተባሉትን እምቢ ስላሉ እንጂ አባትን የሚያክል ነገር አምጥቼ ሚዲያ ላይ ማንም ነኝ እኔ ማንም ከኔ በላይ ኃጢያት የሰራለ ብዬ አላምንም። ፍጹም ነኝ ብዬ አይደለም። ግን እንዳንድ ኦርቶዶክስ የሰው ሃይማኖት ከመውቀሴ በፊት ሃይማኖት ላይ ያለ ጉድፍ ካለ ላንዳቸውም አላልፍም እናገራለሁ። ዘወትር እንደማረገው ባለፈው ጳጳሱን የተናገርኩት እኔ እንኳን ካለ ኦርቶዶክስ ቀርቶ ኦርቶዶክስ ካልሆነ ማውጣ ንግግር ተናግሬያለሁ። ለምን በሃይማኖቴ ቀልድ ስለማላቅ ጳጳስ ለመሆን ምን ያህል መስዋዕትነት እንደሚከፈል እዛጋ ስለማቅ እዛ ደረጃ ደርሰው እመቤታችን ቤዛ አይደለችም ብለው እንዴት ይናገራሉ ብዬ ከአይምሮዬ ምን እንደወጣ ሳላቀው ተናግሬያለሁ። ያ ትክክል ነው አይደለም? እንዳንድ ኦርቶዶክስ ነውር ነው። እንኳን እድሜ የቆጠረች ሴት ቀርቶ አይደለም እድሜ ያልቆጠረች እንጭጭ ሴት እንኳን ይሄን አታወራ። ግን ስናደድ የምናገረውን አላቅም። ዲያብሎስ አሳስቶኝ ተናግሬያለሁ። አሁንም ፈለገ ካጠፋ አግብቶም ሳያገባም አድርጎም ከሆነ አንተ ዳቆል እኮ አታግባ የሚለው ነገር የለም። ልክልሻለሁ እኔ በውስጥ መስመር ልክልሻለሁ። ላከው ቁጥሬን ላኪለት ቁጥሬን ላኪ ሮሚ እግዚአብሔር አለ ንሳ ይግባ እግዚአብሔር አለ በወሬ አባውት ንሳ ማኑኤል አንተ እኮ አይደለህም ንሳ ይግባ ብለህ የምታዘው ማኑኤል አንተ አይደለም መስመር ወንድማችን ልንገር yes ሮሚ የምሰማ ከሆነ ቤተክርስቲያን አንድ ናት። የተነጣጠለች የተከፋፈለች አይደለች። ቤተክርስቲያን ክህነት ሰጣዋለች እና አንድን ክህነት ሰጣው ሰው እኮ ዲያቆን የሆነበት ቤተክርስቲያን መጠየቅ ይችላል። ሁለተኛ ደግሞ ሰው በጣም ጽንፍ ሰውን ሲጠላ እስከ ማስገደል ድረስ ሁሉ ሊሮጥ ይችላልና እውነት ማስረጃው ካለ
አሁን እንደዚህ አምጣ ላይቭ ላይ ናም ተብሎ ሰው ስሜታዊ ሆኖ ሳይሆን መጀመሪያ የመረጃ ከየት መጣ እንዴት መጣ የሚለውን ነገር ማወቅ ስላለብን በዚህ ሰዓት የኔን ድምጽ የማስመሰል ኤዲቲንግ ሊሰራ ይችላል እኔንም የሚመስል ሰው የሆነ ሰውን እንቅስቃሴ አንገት ገጥመ እኔንም የሚመስል ሰው ኤዲቲንግ ማድረግ ስለሚቻል ስለማውቅ በዚህ ዘመን አሁን ባለንበት ነገር ላይ በተቀላላ ሰውን አስመስሎ ማምጣት ስለሚቻል በጣም ዘመኑ ረቋል አንዱ ከአንዱ ኤዲቲንግ አድርጎ መስራት ስለሚቻል ከቻለ ቪዲዮ አስከፍቺውና ማንነቱን እንወቅ ቪዲዮን ክፈታ ነገር ሆነ ከዛ ደግሞ ቡጣ ቁጥሬ ላኪለት ችግር ካለ ንገረን በቀደም መጀመሪያ አማኑኤል ተሰማኝ ሮሚ ቁጥርሽን ዝም ብለሽ ለማንንም አትላኪ ሲጀመር ቪዲዮ ከፍቶ በማንነቱ ይምጣ ይታይ ማን ነው በመጀመሪያ ማን ነው እሱ ሰጣዋለሁ ችግር የለብኝ ምንም ያውልሽ ወረደ ይኸውልሽ ሮሚ እኔ ነኝ አንድ ጊዜ ይሄው እኔ ተመስገን ቪዲዮ ከፍቻለሁ አይደል እንደዚህ ይታያል ሙሉ ሰውነቴ ለወንድሜ እንደዚህ ስቆም እንደዚህ ቆሜ ነው ማውራው እሱ ይምጣ ቪዲዮ ይክፈት ከዛ በኋላ እህቷ ላይ የተጎዳችው እህቱ ትምጣ ቪዲዮ ትክፈት ከዛ በኋላ ያለውን ከኤዲቲንግ ውጪ የተሰራውን በተቀላላ ያሳዩን በማስረጃ ካልሆነ ግን በጣም ውሸታሞች ናቸው በማስረጃ ደግሞ ቢያሳዩ እንኳን እኔን ኃጢአተኛውን ይቅር ያለ ክርስቶስ ኢየሱስ የሁላችንም ነው ስለዚህ ይምጣ አስገቢው ቪዲዮ ይክፈት መጀመሪያ እኮ ያምጡ ይወል ተመስገን በቀደም እኔ ኮኑ ልጆች ጋር ተጣርቼ ከፈለክ ስልክ ላክልክልሃለሁ አንገቴን አስገብተው እኔ ራሴን እስከምጠራጠር ራቆቴ የሌላ ሴት አድርገው እጄ ላይ ወል ስካር አለ እጄ ላይ ስካር ባይኖር ራሴን ሁሉ ተጠራጥረው ነበር ቁጭ ራስን ራቆት ሴት በቁመናዬ ሙሉ ያለ ሴት ሰርተው ማስፈራሪያ ለኔ ላኩልኝ ከሳውዝ አፍሪካ መስራት ይቻላል እሱም መልክ አንገቱን አስገብተው የኔ አልበቃ ሲላቸው ልጄን የኔን ልጅ አንገት ፎቶ ወስደው ልጄ ራቆቷን ሆና ቪዲዮ ሰርተው ላኩልኝ እኔ ሊያስፈራሩኝ ማለት ነው እኔ የሚያዋርደኝ ስራ አልሰራም ብሰራም ማንንም አልፈራም እንኳን እኔ ኃጢያተኛ ቀርቶ ማንንም አሁን ይሄን ልጅ ላይ ስለተነሱ ምንም ሊያመጡ ይችላሉ ለዚህ ነው ላክ በኮንፊደንስ ላክ ያልኩት የተሰራና ያልተሰራ ለይተናቃለን ደሞ ኡነክ ካደረገ እሱን መታቀው የሚያቁ ቄሶች አለ ቄስ ይዛ ታስጠይቃለች እኮ እኛ ያኝን አባት ብናመጣቸው ሶሻል ሚዲያ ላይ ወጥተው ሽማግሌ ተልኮ ያለፈ ነገር ስለሆነ ነው እኛን ያወጣዋቸው ይሄ ልጅ እንደሚሉት አርጎት ከሆነ ባባት መጠየቅ ይችላል ጓደኛው አንተ አለ በውስጥ ጽፈውና አንድ ያለ ብለው ይችላሉ ይሄ ለኦርቶዶክስ ጉድፈት ለምን ተጽኖ ፈጠረ ከሚዲያ ላይ እንዴት እናጥፋው ብለው አቅደው ያመጡት ነገር ነው እንኳን ይችን የዝንብ ድንቅል እናቃለን ኑ ካላችሁ መረጃ ስልኬ ተልኮልሃል ላከው እኔ የአዲስ አበባ እንኳን ይሄን ሌላ ቃል ስልኬን ቻርጅ ሊዘጋ ነው ለሰካና ቪዲዮ ከከፈተ መጣለው ሼር ያርጉልኝ ችግር የለም ቻርጅ አድርገው ምን አይነት ጉደኛ ህዝብ ነው ያለው ሮሚ እሱኮ የሚገርምሽ ነገር ከልጅነቴ ጀምሮ እንደው ራሱን ዝቅ አርጎ የቀረበ ወንድም እኮ ነው ፈለገ ማለት ዲያቆን ፈለገ ማናችሁም ሲያስተምር እንኳን እኔ ድቁናን ተቀበላለህ ስባል አልቅሻለሁ ያለ ልጅ እኮ ነው እና ማለት በቤተ ክርስቲያን ደረጃ ወይ ኔትወርክ ኦኬ በቤተ ክርስቲያን ደረጃ ሮሚ ትጂ ሮሚ ቪዲዮ አንዷ እዚህ ጋር ፎሎ አርግኝና ቪዲዮ ልላክልሽ አለችኝ ልካልኛለች ልላክልሽ በዋትስአፕ አው ላኪልኝ እንደው ነው እድሜ ልካችሁን ቃል ግባ አቀናብራችሁ ደግሞ መጣችሁለት ለሱ ልታጠፉት እናጠፋችኋለን አታጠፉና አፈርጥፉ ደግሞ አገኛችሁለት ለሱ ቡጣ ልደታ ቃልን አስገቢው ልደትን አስገቢው
አስገቢው ማን ነው? እንዴት ዋላችሁ? ይቅርታ ሮሚ፣ እንዴት ዋላችሁ? ስራ ላይ ስለሆንኩ ትንሽ ነገር ብዬ ልወርድ ነው። ደህና ዋላችሁ? እሺ አባቴ፣ ሰላም ዋላችሁ? እኔ ብዙ የምጨምረው ነገር የለኝም። ቅድም ሮሚ ተናግረሻል፣ ወንድም የተመስገንም ተናግሮታል። በዚህ አጋጣሚ እህታችን ሮሚ ሁላችንም ማድነቅ አለብን። የሃይማኖት ማከበራደር እህት ናት። እግዚአብሔር ይስጥልን። ያው አንዳንድ ነገሮች ባለፈው ማነው ቅድም ራሷም እንደተናገረችው በስሜት አንዳንድ ነገሮች ቢኖሩም ነገር ግን ከዚህ ውጭ ምንም አማራጭ የለም። አሁን እኔ ባጭሩ ማለት የምፈልገው እንደው አያርገውና አንድ ግለሰብ ኃጢያት ቢሰራ ይሄ የቤተ ክርስቲያን ኃጢያት ነው ወይ የኦርቶዶክስ ኃጢያት ነው ወይ? የሚገርማችሁ ነገር እንደዚህ የሚሉ ሰዎች እምነት ብቻ ብለው የሚናገሩ ሰዎች ናቸው። ስራ አያስፈልግም ብለው የሚናገሩ ሰዎች ናቸው። እነ ቀለሜ ናቸው እንደዚህ የሚያደርጉት። ምንም ግልጽ ነው። ከዚህ በኋላ የምንፈራው ነገር የለንም። ይሰማል? አዎ ይሰማል። አባባሌ ገብቷችኋል አይደለ? እምነት ብቻ ነው እንጂ ስራ አያጸድቅም ብለው የሚናገሩ ሰዎች ዛሬ ደግሞ የግለሰቦችን ሂስትሪ ሳይሆን መሆኑም ሳይታወቅ በፍርድ ቤት ሳይታወቅ የተበደለው አካል መጥቶ ከሶ ሳያስፈርድ እውነት መሆኑ ሳይታወቅ እንዲህ አይነት ነገር ይሄ ምንድነው ማለት ነው? ኦርቶዶክስን ዝቅ የማድረግ አደባባይ የሚወጡትን ወንድሞች እህቶች ሞራል ነክቶ ወደ ኋላ እንዲሉ ለማድረግ መልስ የሚሰጡትን የቤተክርስቲያን አንደበት የሆኑትን አሁን የኛ ሊቃውንት እንደምታውቁት እንዲህ አይነት ነገር አልተለመደም። ገና በቲክቶክ በቪዲዮ ወጥተ ከሰው ጋራ እንዲህ ተነጋግረ ማሳመኑ ምንም የለንም ገና ልምዱ የለንም። እነሱ ገና አፍሳዩ እንትን ሳይሉ ገና በህፃንነታቸው ጀምረው ያለውም የሌለውም መቀባጠር መናገር የጀመሩ ናቸው። እና አሁን ደግሞ እንዲህ አይነት ስልት መጣ ማለት ነው። ዛሬ በፈለገ የጀመረ ነገ መቋሚያ የለውም። ኦኬ አባታችን የላኩት እኮ ምንም ነገር የለም። አባታችን ከሆነ ሰው ጋር ሲጻጻፍ ምናምን የሆነ ልጅ ይዞ ልጅ ወልዶ ነው እንዴ? እና ልጅ ከወለደ ደግ አደረጋ። ልጅ ወልዶም ከሆነ ምን አባታችሁ ታመጣላችሁ? ምን አገባቸው? እነሱ በስራ የሚያምኑ ሰዎች ናቸው እንደዚህ የሚሉት። እሱን እኮ ነው የምልሽ። እኔ እኮ ስለዚህ ወይ ቆይ አባታችን ይጨርሱ። ቆይ ነው ያወራለው። ጨርሱና እሱን ነው ሐሳቡ አንድ ነው ሐሳቡ። እነዚህ በእምነት ብቻ ነው እንጂ ተግባር አያስፈልግም የሚሉ አሁን ላይ ደርሰው እንዲህ አይነት በሌለ ነገር ይሄ ነገር ቀጣይ ነው ልላችሁ ፈልጌ ነው። ቤተክርስቲያን እንዳትናገር የሚያደርግ ነገር ነው። ስለዚህ ስትራቴጂ ስለሆነ ቶሎ ነቅተናል። ተነጋገሩ። እኛ እንደናንተ እንደዚህ ወጥተን የመናገር ያን ያክል ልምድ የለንም። ነገር ግን እንደዚህ ቤት ሲከፈት ገብተን መናገር እንችላለን። ስለዚህ ሮሚ እህቴ በርቺ፣ እነ ተመስገን ሁላችሁም እነ ልደተ ቃል ሁላችሁም በርቱ። ይሄ ውሸት ነው። ቤተክርስቲያን እንዳትናገር ነው። አሁን እንደ ቅድስት ቤተክርስቲያን ክርስቶስን የምታመልክ የለም። ትክክለኛ ቀጥተኛ ሃይማኖት እንደሷ የለም። መልስ አጡ። አየሽ፣ በዚህም ቢባል መልስ የለም። ሊቃውንቱ አሁን እግዚአብሔር ይመስገን መናገር ጀምረዋል። ወጡ፣ እውነት እየተናገሩ ነው። ሁሉም ወደዚህ ሊጎርፍ ነው። ከዚህ በኋላስ ምን አደረጉ? ፐርሰናል ላይ አታክ ማድረግ ጀመሩ ማለት ነው። በውሸት በሌለ ነገርና በጣም እንጃ በጣም ስሜት የሚነካ ነገር ነው። በርቱ፣ እንኳን ነቃን ለማለት ነው። እግዚአብሔር ይስጥልን። ሮሚ በርቺ። ኦኬ አባታችን ቴንኪው። ይሄ ሁሉ የምትቀምሩለት ሶሻል ሚዲያ ላይ ተጽዕኖ ስለፈጠረባችሁ ይሄ ሁሉ እንዳሉት እነ ቀለምዬ ስላልቻሉ ሚዲያውን ስላልቻላችሁት ነው። አንድ ነገር አስረግጬ ስነግራችሁ አሁን አይደለም ከሱ የሱ ዘመዶች ሁሉ በውስጥ እያናገሩኝ ነው። የሱን ስም ለማጥፋት የሱን ስም
በኮንፊደንስ ሮሚክ አይደለም ይሄ ነገር ከዚህ ሌላ እንኳን ቢገኝበት እኛ በኮንፊደንስ እያሉ ነው ልጅ ወልዷል ደግ አደረገ ሊያስት ይችላል ሰይጣን ሊያስተው ይችላል ወልዶን ያገኛችሁት እሰይ ሌላ ኦርቶዶክስ ተወለደልና ሌላ ተጽኖ ፈጣሪ ወለደልና እሰይ እግዚአብሔር ነው እንደሱ እንደኛ እንደምታዩት በሰው አምላክ የተፈጠረ እንደኛ አይነት ስሜት ያለው ወንድ ልጅ ነው ወልዶ ነው ደግ አደረገ ወልዶ ነው እንዴ እኔ እኮ አንቆ ደፈራት እኮ ያላችሁ ነው መሰለኝ ወለደ እሰይ እሷ ፈቅዳ እሱ ፈቅዶ ደግ አደረጋ እሰይ ሌላ ተጽኖ ፈጣሪ ተወለደ ደግ አደረገ ወለደ ብላችሁ ነው እንደምትከራከሩት ያላችሁት ሌላ ምን ልታመጡለት ነው ሴት አገኘ እሰይ መለኮስ እኮ ዓለም በቃኝ ብሎ እንኳን የገቡ መለክሶች እኔም አቃቸው እኔ ተዋህዶ ውስጥ ነው ያደኩት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ዓለም በቃኝ ብለው ጵጵስና 4 ዓመት የሚማሩበት ደብር ላይ ነው እኔም አቃቸው መለክሶ በዚህ አጋጣሚ እስራኤል ሀገር ሄደዋል በአጋጣሚ ሆኖ ሰይጣን ስራውን ሲሰራ እሳቸው መዘምራን ወደው ምልኩስናቸውን ትተው እስራኤል ሀገር ጠፍተው ኖረዋል እና እግዚአብሔር አምላክ ካልቻሉ ካገቡ አይደለም ድቁና መለክሴ ዓለም በቃኝ ብለው የገቡ መለክሴ ካልቻሉ ስጋቸው ካሸነፋቸው ቢያገቡ ምን አባገባል ሃይማኖቱ ላይ ነው ችግራችሁ ሰውየው ላይ ነው ችግራችሁ አረጋው በዳቆኑ ሙሉ እምነት አለ ካደረገው እንኳን ደግ አደረገ ወልዶ ነው ደግ አደረገ ሌላ ተጽኖ ፈጣሪ እናንተን የሚያርበደብድ መናፍቃንን ገደል የሚከት ሌላ ሊተወልዶልናል ማለት ነው ይሄ ለኦርቶዶክሶች ትልቅ ዜና ነው እንኳን ደስ አላችሁ ኦርቶዶክሶች ፈለቀ ወልዶልን ከሆነ እንኳን ደስ አላችሁ ሌላ እሱን የሚያሸማቅቅ ይወላችሁ ሌላም ነገር ፈጥራችሁ አድርጎት ከሆነ እሰይ ነው የኛ የኦርቶዶክስ መልስ የተጎዳሽ ወልደሽ ተበድያለው ጥሎኝ ሄዷል ምቲ ስልክ ቁጥሬ የኔ ያለ ነይ እድሜ ልክሽን ልጅሽ 18 ዓመት አልፎት በልጁስ ተሚበላ እኔ ጦርልሻለሁ አምጪው ምን ጎንዶሽ ነው ኦርቶዶክስ ልታጠቃዩ ነው የታጠቃችሁ አንሰማችሁ ስለማንሰማችሁ ተጽኖ ፈጥሯል ገና ይፈጥራል ገና እግዚአብሔር አምላክ ገና የኦርቶዶክስ ልጆች ኦርቶዶክስ አጣች ልጆቿን አጣች ባሉዎቹ ቁጥር ይፈለፈሉላችኋል እፎይን አንገቱ ልታስደፉ ሞክራችሁ አልቻላችሁ እፎይ ሲያበቃ አሁን ወደዚህ ተገለበጣችሁ የምትሉት ኦርቶዶክስን አንገት የምትሉት ኦርቶዶክስን ለምን ግራችሁን ሲመታ ቀኙን ስጡ ብላ ቤተክርስቲያን አስተምራ እኛ እንዳንናገር ፈርተን አባቶች ይቆጥራል ብለን ፈርተን ስለኖር ሁላችሁ መጣችሁ የምታስታውቁት እኛ ሃይማኖት ላይ ነው ሁላችሁ የሁሉም ሃይማኖት ምድር ላይ ያለ ማንንም የምትሉት ኦርቶዶክስ ለምን አባቶች እኛን እሱ ይመልስላቸው እኛ እንናገር እሱ ዋጋቸውን ይሰጣል ስለምንባል እሺ ስላልን ከዚህ በኋላ እኛንን ዋጋችሁን እንሰጣችሁ እኛ ዘመኑ የከፋ ስለሆነ እግዚአብሔር አምላክ አይቶ ስለደከመው መጥፊያችን ስለቀረበ እኛ እስከምንጠፋ ድረስ እናንተን እኛ እናጠፋችኋለን ዳስ 4 ነጥብ ቀለሜ ምናምን ዝርክርቆች አርፋችሁ ካልተቀመጣችሁ እኛ የናንተን ጉድፍ እንዲየጎለጎል እናመጣለን ብር እየዘረፋችሁ በየቦታው የናንተን ጉድፍ ብናወጣ ቀን ሙሉ ስናወራ አልቅም እናውጣ እንደ እናንተን ጉድፍ እናውጣ እኔ በመኖርበት ለንደን ሀገር እንኳን የፓስተር ዳንኤልን ጉድ ባወጣ የምን አንድ ሴት ለአራት የደፈራችሁ እዚህ ለንደን ሀገር ላውጣው እንዴ እኔ ላውጣ እንዴ አገባኝም ብዬ እኮ ነው የተቀመጥኩት ስለ ራሴ ሃይማኖት እንጂ ስለ ሰው ምን አገባኝ ብዬ እንጂ የዚህ የለንደን ጉድ ራሱ አወጣላችኋለሁ ሮማን ባለይ ዝና ነይ ቦሌ ላይ ጴንጤኔ ብለሽ ክፈችና ገንዘብ እናትን ብላችሁ የጠራችሁ ጴንጤዎች ረሳችሁት ላውጣችሁ እንዴ ሃይማኖታችሁ በገንዘብ የለወጣችሁ ስርዓት ይዛችሁ ተቀመጣላችሁ ስርዓት ያዙ ከኛ ሃይማኖት ላይ ውረዱ ሁሌም እንደምናገረው የሁላችሁም ሃይማኖት አከብራለሁ ሃይማኖቴን እስካነካችሁ አሁንም የድሮ ጴንጤዎች ባይብላችሁን ይዛችሁ ስነ ስርዓት ይዛችሁ ሃይማኖቴን ከማስነኩ ጴንጤዎች ጋር ችግር የለብኝም እኔ በሃይማኖቴ ላይ ቀን ሙሉ ለሊቱ ሙሉ ሳተኙ ማላያችሁ ይመስላችሁ ይሆናል
ሳላያችሁ ቀን ሙሉ ስለማይመለከታችሁ ስለ ቅድስት አርሴማ ስለ ተክለ ሃይማኖት ባንድ እግራቸው እንዲቆሙ ቻለ ለምን ሰይጣን ዲያብሎስ አይምሯችሁ ላይ የዘረረ ስለሆነ ታምር ይሆንባል አይደል ባንድ እግሩ እንዴት ሊጸልይ አይሆን ይሄ የኦርቶዶክስ ተረት ነው አይደል እውነት ነው ዘመኑ ያስብላል ዘመኑ እንደዚህ አይነት ሰማዕቶች እንዲህ አይነት ለክርስቶስ የሚሞቱ በዚህ ዘመን አይገኝም ገድሉ ላታምኑት የምትችሉ የዘመኑ ሰይጣን ወንድና ወንድ የሚጋባበት የገዛ የእናቱን የእንጀራ እናቱን የምታገባ የወንድምሽን የእህትሽን የምትቀማሙ ዘመኑ የገዛ የልጅሽን ቦይፍሬንድ የምትመኝ ልጅ ከእንጀራ አባቷ ጋር የምተኛበት ለጆሮ የሚሰቀጥጥ ዜና በሚዘማበት ዘመን የተክለ ሃይማኖት በአንድ እግር ቆሞ መጸለይ ላታምኑት ትችላላችሁ የቅድስት አርሴማ ከክብር ከንግስትና ትታ ጌታ መከተል ላታምኑት ትችላላችሁ ቢኮዝ ዘመኑ ስለሆነ አንፈርድም ስለዚህ ተውን እኛን ኦርቶዶክሶች ተውን ዲያቆኖቻችንን ተውልን ደግ አረጉ እኛ ፍጹም ናቸው አላልንም ኃጢአት ከሰሩ ደግ አደረጉ ዳር ነው ፍጹም አይደሉም መለክሶ ሊሳሳት ይችላል ፍጹም ስጋ ነው አይለበሱት እዚህ ጋር እኮ ምን ለበሱ አልናችሁ በእኛ ፍጥረት እኮ ነው የተፈጠሩት እንደኛ እኮ ናቸው እንደኛ መሆን ያምራቸዋል አለስ ገዳም ገብተው ዓለም በቃኝ ብለው እናንተ ለማያዩበት ካልተሰወሩ ሊሳሳቱ ይችላሉ የዘመኑ ሰው ሊሳሳቱ ይችላሉ ቤተክርስቲያን ወዳ ነው እንደ ድሮ ሱሪ መልበስ እኛ ቤተክርስቲያን ተከልክሏል እኔ እንደ ድሮ መስሎኝ ቅን ይያልኩኝ እዛ ቀጠሮ ሰው ሲቆይብኝ ቸርች ሲማራይቼ ቦሌ መዳና ለምስል ነጭ ነው ያሉኝ ዘበኛው ቤተክርስቲያን እንደ ድሮ ቅን ይያልሽ በሱሪ መግባት የለም እዛ ሊጸልይ የመጣ ማሳት ቀርቷል ቀሚስሽን ለብሰሽ ነጠላሽን ተከናንበሽ ካልሆነ ዘበኛ ቁማ ቤተክርስቲያን መከልከል ጀምራለች አትሊስት ጭንቅላቱ ተሰብስቦ ሜዳ ላይማ እንደ ክርስቲያን ይቆናል 21ኛው ሴንቸሪ ላይ ነው ምን አባታችሁ አርጉ ነው የምትሉ ዳቆኑን ኮለደ ደግ አደረገ ገርልፍሬንድ አለው እሳይ ኖረው ለምን ተጨነቃችሁ አለው ቪዲዮ ላኩልኝ ምንም ፍሪ ፈርስኪ የላኩልኝ እግዚአብሔር ኮነ ሰው ጋር ሲጻጻፍ ተጻጻፈ ላይ ተጻጻፍ ነው እንዴ እናንተ ምን ነው ቀናችሁ በዳቆኑ ላይ እኮ ምን ከሴት ጋር ተኝቶ ሊያሳዩኝ ተአምር እየጠብቃለሁ ሲጻጻፍ ኮነ ሰው ጋር የሆነ ልጅ ሜቢ ያንዱ ልጅ አቅፎ ፎቶ ተነስቷል የሱ ልጅ አርገው እንዴ ምን ነው ፍጹም ነኝ አላችሁ እንደሱ ምን ሊልኩልኝ ነው ይሄ ምን ተአምር እኮ የላኩት የለም እውቴንና የሚልኩልኝ ምንድነው ይሄ ከዛስ ይሄ ምንድነው ከዛስ የሱን ፎቶ አቀናብራችሁ የሆነ ፎቶ ሲል እቺ ሴትዮ ልጇን ስትስም ምናምን ምን አገባኝ ታዲያ ልካልኛለሽ ልልክልሻለሁ መላካችሁ ደፈን ያባት ያምላክ ማለት ነው ኦርቶዶክሲዮን ዳይ ፕሮፋይሉን አድርጉት የዳቆኑን ፕሮፋይል በማረግ አትችሉም በሉት ተጽኖ ፈጥሮባችኋል አትችሉም በሏቸው እኛ ኦርቶዶክስ በነካችሁ ቁጥር እንደሳት ወተን ነው ምንለበልባችሁ ከዚህ በኋላ እቺ ግራ ሲመታ ቀኛን ስጥ ያለችው የኦርቶዶክስ ልጅ አታገኙ ልክልካችሁ ነው የሚነገራችሁ ፕሮፋይሉን ቀይሩ እያንዳንዳችሁ ቀጥሉ ማውራት የምትችሉ አንተ ምታወራ ከሆነ ቪዲዮ ከፍተህ ታወራለህ ነገሩን ለምን ወደ ሃይማኖት ታዞሪያለሽ ቪዲዮ ከፍተናወራ ለምን ወጣ ቅድም ለምንድን ነው ቪዲዮ መከፍተው ለምን አስፈለገ ያላ ማስረጃ ካለ የሱን ማረጋ ዋትስአፕሽ ላይ ልላክልሽ እስቲ ስሙኝ እሺ እንስማ ላክልን እሺ ግን በአንድ ሰው ሳይድ ለምን ትሆናላችሁ ነገሩን ወደ ሃይማኖት ለምን ታረጋ አንድ ሰው ሃይማኖትን አይወክልም እኔና አንቺ የተሻለ ነው የምናስበው አንቺም እዚህ ሀገር አይደለም ያለሽው የተሻለ ነው የምታስቢው ቪዲዮን አይተሽ ታገናዝቢያለሽ ነገሮችን ቶሎ አትፍረዱ ላከዋርኩ ዋትስአፕሽን ላኪልኝ በውስጥ እኔ ወርዳለሁ ላኪለት ቡጣ ቁጥሬ ላኪለት ይላክልኝ በቃሽ ወርጃለሁ መጀመሪያ ልክየለታል ፎሎ ስላልሆነ ነው ያልገባው ለንደን ምኖረው ላከው እኔ የምደብቀው ነገር የለም
እንኳን ለዳቆኑ ለቤተ ክርስቲያን አስተዳዳሪ ለተባሉት እንኳን ለሳቸው አልማርኳቸው ጳጳስ አይታችሁኛል ከአሜሪካን ያሉ እንዲያርገዋል ሲባሉ ፎቶአቸውን ዘቅዝቄ የፖስተትኩት ለማንም አለ ስራ ኦርቶዶክስ ሌላ ነው ስለዚህ እኔ እናንተ አይደለም ፓስተር ሲያጠፋ ፓስተርዬ ችግር የለም ብለን አናውቅም ኦርቶዶክስ ልጆቿ ካጠፋች ቤተክርስቲያን የምትቀጣበት አለ ፍጹም አይደለም ፈለገ እንደዚህ ስላናወጣችሁ ቪዲዮ ለምን አይከፍቱም አሁን እኔ ስለ አንድ ሰው መረጃ ካለ እህቴንም ጎብታ ጀመር አማን በጣም ጥላቻ አለበት ማን ነው አማን የሚባለው ጀመር አማን በጣም የአማኑኤል በጣም ጥላቻ ያለበት ሰው እኮ ነው ማን ነው አማኑኤል የሚባለው አሁን የሚያው ታቋለ ቆይ ልክልሻለሁ ላክልኝ እስቲ መልኩን ፎቶን ላክልኝ ቁጥሬን ላኪለት ቡጣ አማን ውሸት ከሆነ መላው ሚዲያ ፎቶን ዘቅዝቀን መከራን ካላሳየን እናሳያለን አንተ ውሸት አውርተህ ምትኖር እንዳይመስል ቢያረግ እንኳን ማነው ደግሞ የሚተራመሰው ሚውት አድርጉ ምን ጉድ እንደሆኑ እኮ ምን አይነት ግን ጉድ ዘመን መጣ ቪዲዮ አልከፍትም በራስ ከተማመንክ ለምን አልከፍትም እኔ መረጃው ትክክል ከሆነ አይደለም ቪዲዮ በር ከፍታለሁ ምን ችግር አለ በተማመንክ ናላክልኝ ቁጥሬ ደርሷል ላከው እየጠበቅኩ ነው ጦሱን ጥንቡሳሱን ወሰዱ በቃ ተጽኖ ሰው ሲፈጥርባችሁ በቃ የምትፈልጉት አታጡ እውነት ካለው ቪዲዮ መክፈት ፎቶውን ላኩልኝ የልጁ አሁን ያወራው እኔ ፎቶውን ስከፍት ቪዲዮውን ለመክፈት ይቀለዋል ኧረ በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት ዘመን ላይ ደረስን ሰው ለማጥቃት እዚህ ድረስ ይሄ ሰው ላይፍ ለመቀየር ቤት ተከራይቶ የሚያስቀምጥ ወልዶ እንቢያለ ወልዶ አልወለድኩም አለ እንደው እግዚአብሔርን እንኳን አትፈሩ he is not orthodox የገባ ኦርቶዶክስ አይደለም እንዴ እንደሱማ ኦርቶዶክስ ካልሆነማ ዛሬ ቀጥቅጬ ነው መበላው አይነ ቅዱስ ሚካኤል ድፍት አርጎ ይጥፋ አንተ ግማታሜ በሰበብ ጴንጤ ነህ ለዛውም ደግሞ ጉድፍ ልታመጣ የፈለከው ጴንጤ ወይ እኔ እኮ የኛ ልጅ መስሎኝ ነው አንተ ጴንጤ ነው እንዴ ሰው የሚያወራው አባሬል የሚባለው ተሐድሶ ነው እኮ ተሐድሶ አንዳች መዳና ለማናቱን ያድሰው ምኑ ነው የምትታደሰው